ኖ አረ መጽሐፍ ቅዱስን እኮ ለእናንተ የሰጠነው እኮ ኦርቶዶክሳውያን ነን ምን ነው ትላንት የመጣ ሃይማኖት እኮ ነው ተው እንጂ ችግሩ ምንድነው ትላንት መተህ ስለ መጽሐፍ ቅዱስ 3000 ዓመት የነበራትን ቤተክርስቲያን ተናገራል ማፈር የለም የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ ሲል አቦን አይመለከትም አይደል ይሄ ክፍል የነማን ነው የሚመለከተው የናንተ ቤት ፓስተሩ ነው የሚመለከተው ማን ነው የሚመለከተው ንገረኝ በህይወት ያለን ሰው አሁን በአገልግሎት ላይ ያለ ሰው ለምሳሌ ፓስተር ጉቱ የቱጋ አላለም ያዕቆብ ኬታ መጣው አንተ እንደው ጴንጤ ምን በጣም ከሚያሳዝነኝ ነገር ቢኖር ጴንጤ ነውና እንዲ አታክብደው ጴንጤ እኔ ነገርኩ እኔ ቀጥልሽ የብሬ ነው ጴንጤ ማለት የእግዚአብሔር ህዝብ ነው በጣም ነው መኮራው የክርስቶስ ስለሆነ መናፍቅ ማለት ነው ትላንትና የተፈጠረ ሃይማኖት ነው ከሉተር ከተባለ ሰው የመጣ ሃይማኖት ነው ለዛ ነው መናፍቅ የምንለው ሌላ ሚስጥራት የለውም ክህነት የለውም ህይወት የለውም ፕሮቴስታንት የተባለ ሃይማኖት በአዳራሽ ውስጥ የሚቀር ሃይማኖት ነው ብዙዎች የጠፉበት እኛ ግን ክህነቱ አለን እኛ ጥምቀቱ አለን እኛ ሚስጥሩ አለን እኛ በስም እኮ አጋንንት አውጥተናል ይላሉ በስም አጋንንት አውጥታችኋል አላላቸውም ጌታ ኢየሱስ ክርስቶስ በስምህ ነው የሚሉት ይመስላችኋል አሁን ለምሳሌ ኦርቶዶክሳውያን ቄሶች ሲያንጫጩ ይላሉ አይደል ሲንጫጫ ይላል በአርሴማ ስም ሲልንጫጫ በሚካኤል ሲልንጫጫ አሁን እነዚህ ሰዎች በስምህ እኮ ቢሉት አላቃችሁ ነው የሚላቸው አላቃችሁ ያባቴን ፍቃድ አላደረጋችሁ የሚያድን ቅዱስ ጥቅስ ባይሆን ኖሮ እርግጠኛ ነኝ የሚል የላችሁም ብለ ኦርቶዶክሳውያን ከመጽሐፍ ቅዱስ ምናምን ብለትል ነበር ግን አይገርምም እግዚአብሔር ይመስገን መጽሐፍ ቅዱስ ላይ ተቀመጠ ይህ ሰው ይላል ስለ ጳውሎስ ይናገር በሽታ ሆኖ ኢየሱስ ነው የሚለው በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተናል የመናፍቃን ይላል ተመልከቱ ወገን መሪ ደግሞ የኔን ጥቅስ ደግሞ ላምጣ ኩሲ አቤት እሺ እንዴት ነው እንኳን ደህና መጣ እግዚአብሔር ይመስገን እንዴት አመሻችሁ ደህና ነኝ ጌታ ይመስገን አንድ ፖይንት ነው ወይስ ኤርሚ ቀጥሎ ከኔ በፊት ማለት አይ ችግር የለውም ትንሽ ብሩክ ሲያነሳ ትንሽ ደስ ያላለኝ ነገር ይሄ ከነገረ ገድል ጋር ተያይዞ ለምንድነው ገድልን ብዙ ጊዜ የመንቀፍ ነገር ያያለውና በሱ ላይ ያለው አታየት ምንድነው የሚለው ነገር ለማየት ነው እሺ ወንድምነት ብርኬ አውራው ጥሩ ጥያቄ ነው ጠይቀን ብርኬ አውራ ቴንክ ዩ እሺ እንኳን ደህና መጣ ኩሲ እንኳን ደህና ቆየኝ ቆንጆ ሐሳብ አንስታል ቆንጆ ጥያቄ ጠይቃል ለምንድነው በብዛት መተታችሁት መጽሐፉን የሚል ጥያቄ ነው ገድላት ምን አይነት ሐሳቦች ይዟል መሰለ አንደኛው ታሪኮችን ይይዛል ሁለተኛው ደግሞ ተአምራቶችን ያነሳል ተአምር ማለት ቀጥሎ ታሪክ የያዘ መጽሐፍ ነው በሶስተኝነት ቃል ኪዳኖችን የያዘ መጽሐፍ ነው በአራተኝነት ደግሞ ለሰው ልጆች የመዳን ተስፋ የሚሰጥ መጽሐፍ ነው አሁን እነዚህ አራት ነገሮችን የያዘ መጽሐፍ ለምን ተተቻላችሁ መቼስ ያው ጻድቅ ሰው ታሪክ ነው ያወራ ያለው ትላላችሁ ብዙ ጊዜ እኛ አሁን ተክለ ሃይማኖት የሚባል ሰው ክርስቶስን በዚህ ጊዜ አገልግሎ አለፈ የሚል መጽሐፍ ቢሆን የገድል መጽሐፍ በጭራሽ አንተቸው የምንተቸው ምኑን ነው ተአምራቱን ተተቻላችሁ እግዚአብሔር ተአምራት ባለቤት ነው ችግር የለብንም ተአምራቱ ላይ ነገር ግን በሚደረጉ ተአምራት የሚተላለፈው መልእክት ለምሳሌ አቦ ባህር ውስጥ 100 ዓመት ተዘቀዘቀ ለምንድን ነው የተዘቀዘቀው የኢትዮጵያን ህዝብ ለማስማር እሺ እግዚአብሔር መጣና የኢትዮጵያን ህዝብ ሁሉ ምሬላለው ውጣ የሚል ቃል ሲናገር እንመለከታለን ታዲያ ምኑን ነው የምንቃወመው እንደዚህ አይነት የዘላለም ህይወት ዋስትና ወይም ደግሞ ተስፋዎች በእነዚህ መጽሐፍቶች ላይ ተጽፈው ስለሚገኙ እግዚአብሔራዊ ያልሆነ የእግዚአብሔር ፕሮግራም ያልሆነ ሐሳቦች ስለሚነሱበት እነዚህን መጽሐፍቶች ያወጣ ደግሞ በጣም ብዙ መጽሐፍ ቅዱስ ያላነበበ ህዝብ ነው ያለው በጣም እጅግ በጣም ብዙ ማለት ነው የኡነተኛ ሐሳብ ይመስላል ከእግዚአብሔር ቃል ላይ እንደዚህ አይነት ሐሳብ እንደሌለ በማሳየት ወደ ኡነተኛው ወደ እግዚአብሔር ሐሳብ ወደ ክርስቶስ ኢየሱስ እንዲመጡ ስለምንፈልግ እንዲሞቱ ስለማንፈልግ ነው በቃ ሰው ወደ ሲኦል እንዲሄድ ስለማንፈልግ ትክክል ያልሆነውን
እያሳየን ወደ እውነተኛው ትምህርት እንጠራቸዋለን። ጥያቄ ልጠይቅ? መልሼልሃለሁ አሁን ለጠየቀው ጥያቄ ሰማው የተወሰነ አልተመለሰልኝም፣ ግን እንዲመለስልኝ ገድል ምን ማለት ነው ለአንተ? መጽሐፍ ቅዱሳዊ ነው ወይስ ኢ መጽሐፍ ቅዱሳዊ ነው? ዲፋይን አድርግልኝ። ዋት ዳዝ ኢት ሚን ገድል በፕሮቴስታንቱ ዓለም? አሁን ቅድም ሳነሳ አስተውለህ ሰምተህ ከሆነ ለምሳሌ ገድል ላይ ታሪኮች አሉ ብያለሁ። ገድል ማለት ታሪክ ማለት ነው? አይቆይ ስማኛ፣ በደንብ ከሰማኝ ታገኘኛለህ ሐሳቤ። ገድል ላይ ታሪኮች አሉ። ምን አይነት ታሪኮች? ለምሳሌ የኢትዮጵያ ታሪክም ታሪክ ተብሎ ይጠራል። ምን አይነት ታሪኮች ናቸው እንደዚህ አይነት ገድል ላይ ያሉት ታሪኮች? ሰዎቹ በምን አይነት ሁኔታ አለፉ የሚልን ሐሳብ ያነሳል። ሰዎቹ ከየት መጡ፣ ምን አይነት ሰዎች ነበሩ፣ ቤተሰቦቻቸውን እና እንዴት ኖሩ የሚለውን ይናገራል። ከዛ ተአምራቶችን ያነሳል ገድል። ሁለተኛው እሱ። ሶስተኛ ስለ ዘላለም ሕይወት ይናገራሉ። ገድል መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ስለ እግዚአብሔር የተጋደሉ ሰዎች አሉ። መጽሐፍ ቅዱስ ላይ ስለ እግዚአብሔር የተጋደሉ ሰዎች እናንተ ገድል ከምትሏቸው ጋር ፍጹም የሚገናኙ አይደለም። ለምን ካልከኝ ለምሳሌ አንዱ ለአሕዛብ ሐዋርያ ሆኖ የተላከው ቅዱስ ጳውሎስ ስለ ገድል መልካሙን ገድል እንደተጋደለ ይናገራል። የቅዱስ ጳውሎስ ገድል ምንድነው? ስለ ክርስቶስ ኢየሱስ መኖር ነበር። ሰዎች ሁሉ ወደ እግዚአብሔር ሐሳብ እንዲመጡ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲያገኙ በአሕዛብ ሁሉ እየዞረ ወንጌል ይሰብክ ነበር። ይሄ ነው የጳውሎስ መጋደል ማለት ነው። ለዚህም ደግሞ ከእግዚአብሔር ዘንድ ዋጋ አለኝ ብሎ ደግሞ ሲናገር እንመለከታለን። ስለ አገልግሎቱ እግዚአብሔር እንደሚከፍለው ሲናገር እንመለከታለን። አሁን በዚህ ሐሳብ ውስጥ በጳውሎስ አማካኝነት የዘላለም ሕይወት ታገኛላችሁ የሚል ሐሳብ የለም። በጳውሎስ ተጋድሎ በኩል በጳውሎስ እንደዚህ በማድረጉ በኩል የዘላለም ሕይወት ታገኛላችሁ የሚል መጽሐፍ ቅዱስ ከነዚህ መጽሐፍቶች የምንቃወመው ምን አልኩ ቅድም? ታሪኩን አይደለም ብያለሁ። እኔ አሁን ተክለ ሃይማኖት በዚህ ዓመተ ምህረት ተወለደ፣ ከእንትና ተወለደ፣ እንደዚህ አካባቢ ኖረ የሚል ቢሆን እዛ መጽሐፍ ላይ አንቃወምም። በቃ ታሪክ ነው እሱ። ቀጥሎ ተአምራቶች አሉ። እንደው ተአምር ከአይምሮ በላይ እንኳን ቢሆን ችግር የለብንም። ተአምር ነው፣ በቃ ተአምር ነው። የኛ ትልቁ ጥያቄ ምንድነው? በእነዚህ ሰዎች አማካኝነት የዘላለም ሕይወት ይገኛል የሚል መጽሐፉ ላይ ተጽፏል። ይሄ መጽሐፍ ቅዱሳዊ አይደለም። ይሄን በጣም 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 አጽንኦት ሰጥተን እንቃወማለን። አንተ ባነሳው ላይ ልምጣ። አሁን ባልከው መጨረሻው የዘላለም ሕይወት ነገረ ዘላለማዊ ሕይወት ላይ ነው ልዩነት ያነሳውና ሁለቱ ታሪካት ተአምራት ላይ ልዩነት የለንም። አንተ ባነሳው ጥቅስ ላይ ግን ልጠይቅህ። አሁን በቅዱሳን ውስጥ በቅዱሳን ሕይወቱ ዘላለማዊ ሕይወት በተጋዳዮቹ ቅድም ባነሳቸው ጻድቁ አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን ባነሳው በኩል ነው ልዩነታቸው ላልከን፣ ዘላለማዊ ሕይወት የለም ላልከው አሁን ያነሳው የሐዋርያት ሥራ ምዕራፍ 18 ብለህ የጠቀስከው በቅዱስ ጳውሎስ በአንተ በኩል ምንድነው ያለው? አንተ ራስህ ባነሳው ማለት ነው። እስቲ አንዴት ደግምልናል። ወንጌልን እንዲሰብክ እንዲናገር ሲናገረው እንመለከታለን። ወንጌልን አይደለም ብዙ ቅድም ያልከውን በለው። አሁን ወንጌልን ሳይሆን ሙሉን አንብበው እስቲ ቅድም ባልከው መንገድ። እሺ ሐሳቡን የነገርኩህ ያው ነው፣ ተመሳሳይ ነው ባነብልን። አይ ኖ አይ ቅድም ባልከው መንገድ ቅድም ባልከው ቫይቭ በለው እስቲ። በአንተ በኩል ብዙ ምን አለኝ? ይኸው ላንብብል። ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር ዝምም አትበል። ተናገር ዝምም አትበል ማለት ወንጌሉም ማለት ነው። ተናገር እያለ ቀጥል፣ አታብራራው፣ ቀጥል። ጠይቃ አታብራራ እንዴት ይሆናል? በዚህ ከተማ ብዙ ሕዝብ አሉኝና አለው። ጳውሎስን ዝም አትበል፣ ተናገር፣ አትፍራ፣ እኔ ከአንተ ጋር ነኝ፣ ብዙ ሕዝብ አለኝና የሚድኑ ሰዎች አሉ፣ ተናገር እያለው። በማ በኩል ነው የሚድኑት? ጳውሎስ የሚናገረው ስለ ክርስቶስ ኢየሱስ ስለሆነ ክርስቶስን በማ በኩል በጳውሎስ በኩል ነው አይደል የተናገረ ያለው? በአንተ በኩል ብዙ ሰዎች አሉኝ አሕዛብ አይደለም ነው? አዎ ቅድምም ብያለሁ መሰለ የሐዋርያት ሥራ ነው። አይ ቅድም ሳይሆን እዚህ ላይ አሁን በጳውሎስ በኩል በአንተ በኩል ምን ማለት ነው? የሐዋርያት የሰማኝ ነው አንዴ ይቅርታ ትልቁ ችግር ብትሰማኝ አትጠይቀኝም ነበር። ይሄን ጥያቄ ምን እያልክ ነው የሚለውን ብትሰማ አትጠይቀኝም። እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር። አዎ እግዚአብሔር በሐዋርያቱ በኩል ይሰራ ነበር ማለት ነው። ይሄው የምንመለስኩት ጳውሎስ ወንጌሉን ይዞ ይወጣል፣ እግዚአብሔር በዛ ውስጥ በጳውሎስ ይሰራል ማለት። ታዲያ በአቡነ ገብረ መንፈስ ቅዱስ በኩል በአቡነ ተክለ ሃይማኖት በኩል ሲሆን ለምን ይገርማል? በጳውሎስ በኩል የሰራ አምላክ በአቡነ ገብረ መንፈስ ቅዱስ አይሰራም? ለምን መሰለ? ልዩነቱን ላሳይ። በጣም ቀላል። ተክለ ሃይማኖት በነበረበት ዘመን
የእግዚአብሔርን ሐሳብ ወይ ደግሞ ልጁ ክርስቶስ ኢየሱስን በመስበክ ሰዎች በዚህ ወንጌል ወደ እግዚአብሔር ቢመጡ እኛ አንቃወምም። ይሄማ የእግዚአብሔር ሐሳብ ነው። እና ወዴት ሄዱ ታዲያ? አዎ በደንብ ስማ፣ ልዩነቱን ላሳይ። ሰዎቹ ባደረጉት ድርጊት የነሱን ድርጊት በማመን ነው ሰው እንዲድን። ለምሳሌ አቦ አልኩክ 100 ዓመት ባህር ውስጥ ተዘቀዘቀ። ዘን ባህር ውስጥ 100 ዓመት የተዘቀዘቀው ለምንድን ነው? የኢትዮጵያን ሁሉ ህዝብ ለማስማር ነው። ይሄ ነው መጽሐፍ ቅዱስ ያለው ነው። ጳውሎስ ወንጌል ተሰብኮ ነው ሰዎች ወደ እግዚአብሔር የሚመጡት። የሚሰሙት ማንን ነው? ኢየሱስን ነው። ኢየሱስን ተቀብለው ነው። የአቦስ 100 ዓመት ባህር ውስጥ ተዘቅዝቆ በመዘቅዘቁ ምክንያት 100 ዓመት የኢትዮጵያ ህዝብ ሲማር ነው የምናገኘው። ምንቃወመው ይሄ ነው። አየ እሺ ጥያቄ አለኝ። አንድ ይቅርታ ልጠይቅ። ይቅርታ እንዲገባኝ ነው። ክሊር አድርገን እንለፍ ብዬ ነው። ልጨርስልሽ። ጳውሎስ በጾምና በጸሎቱ አይደለም ሰዎች ወደ ጌታ የመጡት፣ በስብከቱ ነው። አየ ልዩነቱ እሱ ነው። በስብከቱ ነው። በጳውሎስ የሆነ ዓመት ድረስ በአንድ እግር ቆሞ በመጸለዩ አይደለም ሰዎች የእግዚአብሔር የሆኑት፣ በወንጌሉ ነው። ልዩነቱ ይሄ ነው። ለዛ ነው የምንቃወመው። እሺ አሁን አንተ ባልከው መሰረት ቅዱሳን ጸልየው በትምህርት ነው። ቅዱስ ጳውሎስ ጸልዮ ሳይሆን በትምህርት ነው የለወጣቸው ወይም አሕዛብን የመለሰው ብለኛል። አንዱ ፓርት ነው ያስማማናል። አንዱ ወይ ነው ብዬ ነው ማስበው። ለምሳሌ ሙሴ መጽሐፍ ቅዱስ እንደሚለው ታላቁ ሊቀ ነቢያት ሙሴ በእስራኤላውያንና በእግዚአብሔር መካከል ባይቆም ኖሮ ይሄን ሁሉ ህዝብ ከምታጠፋ እኔን ከህይወት መጽሐፍ ሰርዘኝ፣ ወንጌል አይደለም የሰበከው፣ ህዝቡን ከምታጠፋ እኔን አጥፋኝ ብሎ ለምኗል። አባታችን አቡነ ገብረ መንፈስ ቅዱስ ክብራቸው ከፍ ይበልና እሳቸው ደግሞ በዘመኑ ባሉበት ጸጋ ልዩ ልዩ ነውና ጸልየው ህዝብ አስማሩ። የሙሴ በእንደዚህ መንገድ ከታየ የአቡነ ገብረ መንፈስ ቅዱስ ለምን ይከብዳል ነው ጥያቄ። አሁን አንተ በወንጌል ብቻ ነው በስብከት ብቻ ነው በቅዱስ ጳውሎስ ይሄን ያረጋው ብለህኛልና አሁን ሙሴ ይሄንን አድርጓል። በዚህ ታምናለህ አይደል? የመጽሐፍ ቅዱሳዊ ማስረጃ ነው የምሰጠው። አዎ ለመልስ እየተዘጋጀው ነው። እስከጨረስ እየጠበቅኩ ነው። ለምንድን ነው የነዚህ የጻድቃኑ ጉዳይ የሚገርመው ነው? እሺ ቀጥል። የመጀመሪያው ነገር ተክለ ሃይማኖትም ሆነ አቦ ጸልየው ያስማሩት ህዝብ የለም። ስለ ዘላለም ህይወት ነው። እነዚህ የናንተ ገድላት መጽሐፍት ስለ ዘላለም ህይወት ነው የሚያወሩት። በእነሱ መጋደል የዘላለም ህይወት እንደሚገኝ ነው የሚናገረው። አላለም። የቱ ጋር እስቲ አምጣ በእነሱ መጋደል ብቻ የሚል አምጣ። በእነሱ ገድል ብቻ የዘላለም ህይወት ይገኛል የሚል ማስረጃ እስቲ አምጣ። አሳያለሁ። አንዴ ለመልስልና አሳያለሁ። በጣም ቀላል እኮ ነው የተናገርኩት ነገር። ያ ያልተባለ ነው ያልከው። እነሱ የክርስቶስ አርበኛ ናቸው አላሉም። በኔ ገድል ብቻ ነው ዓለም የሚድነው ያለ ጻድቅ የለም። አምጣ በኔ ገድል ብቻ ነው የሚል አሳያለሁ አልኩ። አሳያለሁ። ከገድሉ ላይ ወጥቼ አሳያለሁ። ሚስ ኢንተርፕሪት አድርገዋል ልፈልጌ ነው እኮ። አሳያለሁ። ልጨርስ እንጂ ሐሳቡን አሳያለሁ። የአቦን ገድል በማመኑ ብቻ ከሲኦል እኮ ነው የሚወጡት። የአቦን ገድል በማመኑ በመሳሙ ብቻ ማለት ነው። ምን አይነት ሰው ለመሰለ ለዛውም ጠንቋይ ሰውዬ ነው። ጠንቋይ ሰውዬ፣ መተተኛ ሰውዬ የአቦን ገድል በመሳሙና ዝክሩን አድርጋለሁ በማለቱ ከሲኦል ወጥቷል። ይሄን አሳያለሁ። ስለ ሙሴ የተናገርከው ግን ዋና ነገር ስለሆነ እሱን ተናግሬ ይለፍ። ስለ ሙሴ የተናገርከው በዘጸአት መጽሐፍ ምዕራፍ 32 ላይ የሚገኝ ታሪክ ነው። የእስራኤል ህዝብ ሙሴ ወደ ተራራው በወጣበት ሰዓት ለራሳቸው ሙሴ ሲዘገይ አምላክ አበጁ። ጥጃ ምስል ሰርተው አቆሙና ሲያመልኩ እንመለከታለን። ከዛ እግዚአብሔር በዛ ህዝብ ላይ ተቆጣ። ሙሴ ስለዛ ህዝብ ሳይሆን እግዚአብሔር ስለገባው ኪዳን ሲለምን እንመለከታለን። የእግዚአብሔር ፕሮግራም በዛ ህዝብ ስለሚሆን ማለት ነው። በደንብ ስማኝ። እግዚአብሔር የገባው ኪዳን አለ ከአብርሃም ጋር። አብርሃምን ጠርቶታል። ከዛስ የተናገረው ቃል አለ። እግዚአብሔር ቃልህን አስብ ይለዋል። የገባውን ኪዳን አስብ፣ ስለ ኪዳን ይለዋል ሙሴ ማለት ነው። ኦፍ ኮርስ አው ለምን በዛ በኩል ስለሆነ መሲሁ የሚመጣው ግን በጣም በሚገርም ሁኔታ እናንተ ኦርቶዶክሶች ያው መጽሐፍ ቅዱስ ስታነቡ የሆነች ፓርት ድረስ ነው እንጂ የምታነቡት አትጨርሱትም። እዛው ዘጸአት መጽሐፍ ምዕራፍ 32 ላይ ምን ይላል መሰለ? የጥጃን ምስል አቁመው የሰገዱት በሰይፍ ነው ያለቁት። 3000 የሚያህሉት ማለት ነው። ከእግዚአብሔር ቁጣ የተረፉት ያልሰገዱት ንጹሆቹ ናቸው። ስለ ንጹሆቹ ብልህ እኮ ነው። አሁን ስለ ኪዳኑ ሲናገር ምን አለ ሙሴ?
የገባውን ቃል አስብ ይላል እንጂ ስለበደሉት አይደለም። ስለነዛ ስለ ኃጢአተኞቹ ለጥጃ መሰል ስለሰገዱት አይደለም። እነሱማ 3000 የሚያህል ሰው እዛው ዘጸአት 32 ከቁጥር 24 ጀምሮ አንብሩ ተጽፎ ያለ ነው ምነግርህ 3000 ያህል ሰዎች ለጣዖት የሰገዱት ላቆሙት ድምጽ እያስተጋባብኝ ማለት ነው። እነዛ 3000 የሚያሉ ሰዎች ምን ሆነዋል ማለት ነው? ሞተዋል ማለት ነው። አሁን የጠየከኝን ማስረጃ ፍቃደኛ ከሆንክ ላሳይክ። ኩሲ የጠየከኝን ማስረጃ ፍቃደኛ ከሆንክ ላሳይ ይችላል። እየሰሙ ቀጥል። እሺ ላሳይሽ። እሺ ኤርሚያ ተገባለ እንዴ? ያቦ ገድል እሺ እኔ ላምጣ። ይቅርታ አሁን ባነሳው ላይ ኦሪት ዘጸአት ምዕራፍ 32 ላይ አሁን ካልከው ሐሳብ በጣም የተቃረነ እኔ ላንብብልህ። አሁን ያልተግባባነው ነገር ስላለ ማለት ነው። ይሄው መጽሐፉን እያነበብኩት ነው እኔ ከምዕራፍ 11 ጀማን ነው ከ32 11 ኦሪት ዘጸአት ምዕራፍ 32 11 ቃል ኪዳን የአብርሃም ቃል ኪዳን ምናምን ብለህ ታነሳለህ። ግን እዚህ ላይ የለም በቃ የእግዚአብሔርን ርህራሄና ምህረት ብቻ እንደሚለምን ነው የሚያሳየው። እየሰማኝ ነው ብሩክ? በሚገባው ችግር የለውም ማንበብ እንችላለን። እንዲህ ነው የሚለው። እኔ ላንብበው ለአንተ እንትን እንዳልከው ኦሪት ዘጸአት ምዕራፍ 32 ቁጥር 11 ጀምሮ እንዲህ ይላል። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም አቤቱ በቁጣህ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣኸው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድሏቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። በክፋታቸው ላይ ራራ which means ማራቸው ማለት ነው። ልክ ነው። ዘራቸውን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኩትን ምድር ሁሉ ለዘራቸው ሰጣቸዋለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልኸውን ባሪያዎችህን አስብ ይላል። የመጀመሪያው ፖይንት ግን ራራ ነው። ግልጽ ነው አባባል። አሁን አንተ ከኮቨናንት ጋር ዲፈረንስ ለማምጣት ከሌሎቹ ይሄ የተለየ ነው ብለህ ለማንሳት ነው ያነሳው። ግን አንተ ስፔኩሌትድ ባረከው መንገድ አይደለም። እኔ በዛ ልዩነት ስላለኝ ምን መሰለ ያው እንግዲህ ግላዊ ለሚመች ማስረጃ ግላዊ አካሄድ ነው የሄድክበት ነው። that is not real በቃ ቃሉ የሚለው ይሄ ነው። የምልጃ ስራ ነው የሰራው አብርሃም ማን ሙሴ። ይሰማኛል ድምጼ? ይሰማል ድምጼ? ለኔ ይሰማኝ። እሺ የሚሰማ ከሆነ ሙሴ አልለመነም እያልኩ አይደለም እኮ። ስለዚህ ጠፉ ምናምን ያልከኝም ደግሞ እዚህ ጋር የለም። እሺ ቀጥል አልኩ እኮ ስለማታነቡ ነው ብያለሁ። አሁን ይሄን ኖ አረ መጽሐፍ ቅዱስን እኮ ለእናንተ የሰጠነው እኮ ኦርቶዶክሳውያንን ምን ነው ትላንት የመጣ ሃይማኖት እኮ ነው። ተው እንጂ ችግሩ ምንድነው? ትላንት መጥተህ ስለ መጽሐፍ ቅዱስ 3000 ዓመት የነበራትን ቤተክርስቲያን ትናገራለህ። እንደው ማፈር የለም። 3000 ዓመት የሞላትን ቤተክርስቲያን አለ ወንድም። እሺ ችግር የለውም። 3000 ዓመት የሞላትን ቤተክርስቲያን በኩሲ አሁን 10000 ቦታ ከምትረግጥ የጀመራችሁትን ሐሳብ ጨርሱ። ይቅርታ እኔና ብሩክ ነው እያወራን ያለነው። አይ በቃ የጀመራችሁትን ሐሳብ አሁን እኛ የሰጠናችሁ ምናምን አይደለም። አሁን በቃ እያወራህ ነው አይደል? አብርሃምን አንስታል ይጨርስልህ፣ ከዛ ትቀጥላላችሁ በጨዋነት ስሜታዊ ሳትሆን ማለት ነው። ብሩኬ ይቀጥሉ። እሺ ምንድነው መሰለ እናንተም ሰጣችሁን ሚስተር ኤክስ ዋናው ነገር የተቀበልነውን ወደ ለህይወታችን አድርገናል። በቃ አንዳንድ ሰዎች ላፕቶፕ ተሸካሚዎች አሉ፣ በቃ ተሸክመው የሚኖሩ ማለት ነው። አንዳንድ ሰዎች ደግሞ በላፕቶፑ የሚገለገሉ አሉ። አንዳንዶቹ አይፎን 17 የሚሸከሙ አሉ፣ አንዳንዶቹ ደግሞ የሚጠቀሙበት አሉ። አሁን ችግሩ ምንድነው? መስጠት ላይ አይደለም ቁም ነገሩ፣ መጠቀም ላይ ነው። የተሰጠንን ተቀብለን ህይወት ሆኖልናል። እኛ ተባረኩ። እንኳን ሰጣችሁ ተቀብለነው እኛ ምን አድርገናል? ለህይወታችን አድርገናል። ክብር ለኢየሱስ ይሁን። እንግዲህ እዚህ ክፍል ላይ የተናገርኩት እውነት ነው። ምንድነው ብሎ የተናገረው ሙሴ? ኪዳንን አስብ ነው። በነገራችን ላይ የአብርሃም የይስሐቅና የያዕቆብ ስም ሲጠራ ሁሌም ማሰብ ያለባችሁ ዘጸአት መጽሐፍ ምዕራፍ 3 ላይ እግዚአብሔር ሙሴን ሲልከው ማላከኝ ልበላቸው ብሎ ሲጠይቅ ሙሴ እግዚአብሔር እንደዚህ ይለዋል። ይህ በጣም ትልቅ ነገር ነው። እሺ የአብርሃም የይስሐቅና የያዕቆብ ስም
በተደጋጋሚ ሲጠራ ስትመለከቱ በመጽሐፍ ቅዱስ ኪዳን ስላለ ነው። ሙሴ እንደዚህ ይላል ተመልከቱ ቁጥር 13 ላይ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ ሙሴ ጠየቀ። እግዚአብሔርም በዛ በቁጥቋጦ ውስጥ ያገኘው እግዚአብሔር ማለት ነው ሙሴን ያለና ያስተጋባል ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ቀጥሎስ ቁጥር 15 እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ይህ ለዘላለሙ ስሜ ነው ይላል። እስከ ልጅ ድረስ መታሰቢያዬ ይህ ነው። ምን መታሰቢያዬ? አየ ሙሴ ገብቶታል። አብርሃም ያዕቆብንና ይስሐቅን ሲጠራ እግዚአብሔር የነገረው ነገር አለ መታሰቢያዬ ነው ይላል። ለምን? ኪዳን ስላለ ስለ ኮቨናንት እያወራን ያለው ይሄን ለማለት ነው። አሁን የጠየቀውን የገድሉን ሐሳብ ላሳይክ። ካሜራ ልክፈት ትልቁ ላይ ልሆንና መንቃወሙን ሐሳብ ላሳይክ። ከገድላቶችን ስንቃወም ይሄን ነው የምንቃወመው። ይሄው ገድለ አቡነ ገብረ መንፈስ ቅዱስ በግዕዝ በአማርኛ የታተመው የመድረከ ዕብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት ገብረ መንፈስ ቅዱስ አንድነት ገዳም ያሳተሙት ነው። እሺ ይሄው የገዳሙ ማህተም። እሺ ይሄው ሁለተኛ ተአምር ይላል። ገጽ ከፈለክ 215 ሁለተኛ ተአምር ከቁጥር 1 ጀምሮ ላንብብልክ። ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢያተኛ መነኩሴ ነበር። የሰውዬ ሐሰት ዝሙት የሚያበዛ የሚያስጠነቁል ሰው ነው። እሺ ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችሁ ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምህረት ቃል ኪዳን እንደተሰጠው የሚናገረው የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢያተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አድርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። እሺ የአባታቸውንም የገድሉን መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ይሄ ሰውዬ ዝሙትን የሚያበዛ የሚያስጠነቁል ሰውዬ ነው። ጠንቋይ ጋር መሄድ ብዙ ስራ የሚያደርግ ነው ደግሞ ሰውዬው ራሱ ማለት ነው። ከዛስ ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት፣ ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። እሺ የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም በዙፋኑ ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ። የእግዚአብሔር ፍርድ ወደ ሲኦል ትግባ ነው። እሺ ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል? ለምን ትዋሻለህ? ማለት ነው። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን አትርሳ አለው። እሺ ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸው አለው። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዷት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል፣ ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያ ሰው ኃጢያቱ ስለበዛ ዝም አለ። አባታቸውም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምህረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ
በባህሪ ሕይወት በመንፈስ ቅዱስ እማጸናለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸናለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። እሺ የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶ በእግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤ ተስካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያሽ ቀን ሽፍቶች አግኝተው ደብድበው ገደሉኝ፣ ይኸው ወደ አንተ መጣው አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህን ብሎ የምዕመናን አንድነት ወዳለበት ውሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱን በራ። የአባታቸው የገብረ መንፈስ ቅዱስ ጸሎትና በረከቱ በእነርሱ በልጆቹ በኦርቶዶክሳውያን ላይ ይሁን ይላል ቃሉ። እንደዛ ይላል። ምንድነው የምንቃወመው? ይሄን ነው የምንቃወመው። ይሄ ምን አይነት ሰው ነው ከሲኦል ወደ ገነት እንዲገባ የተደረገው? ምን አይነት ሰው ነው? ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። መነኩሴ ነው የሰውዬ፣ ስራ ያደርጋል፣ ያስጠንቋይ ቤት ይሄዳል። ከዛስ ሐሰትና ዝሙትን የሚያበዛ ሰው ነው። ይህን ሰው አቦ ለምኖት ከሲኦል ሲያተርፈውና ወደ ገነት ሲገባ እንመለከታለን። ይሄን ነው የምንቃወመው። ይሄን ከየትኛው የእግዚአብሔር ቃል ጋር ታስማማለህ ወይስ ከኔ ጋር ይሄ ትክክል አይደለም ልትቃወማለህ? አልቀውም እንዳንተ። መልካም። ያ ማለት መጽሐፍ ቅዱሳዊ ሐሳብ አለው ማለት ነው። እውነት ነው። እሺ እስኪ ጥቅስ ስጠንና እኛም ካንተ ጋር እንተባበር። የጻድቅ ሰው ጸሎት ድልን ታደርጋለች ይላል አንደኛ። ምን ላይ ነው? ሁለተኛ መጽሐፍ ቅዱስ ላይ አለ። ሁለተኛውን ነግራለሁ። ቋዳምተኛ መጀመሪያ እንተ እንዳዳመጥ ቋዳ ልስማ ቀጥልና ጥቅስ ጠይቃለሁ። እግዚአብሔር ባወቀ እሱ በወደደ የሟቹን ሞት አልወድም ይላልና አንደኛ የእግዚአብሔር ምህረት ቱ ዘ ፖይንት እንዲህ ነው ብለን በቃ በዚህ ጋር ልክ እንደ ምድራዊ ህግ እንደ ተማር ነው የአካዳሚሽያን አይነት እይታ አይተን እንዲህ ነው ብለን ማስቀመጥ አንችልም። ለምን? እሱ የባህሪ አምላክ ቅዱስ ስለሆነ በፍጡር አእምሮ አሰራሩ አይመዘን። በገለጠልን መጠን ግን በመጽሐፍ ቅዱስና በቅዱሳን በገለጸልን መጠን በዛ ልንረዳው እንችላለን። በዚህ ትንሽ አይምሮአችን ግን ደግሞ አሰራሩ የተለየ ነው። ለምሳሌ ፊያታዊ ዘየማንን እንመልከት፣ ወይም ደግሞ በቀኝ የተሰቀለው ሰው ጥጦስ የሚባለው ሰው ማለት ነው። እሱን ስንመለከት ልክ በእድሜው ወንበዴ ነው የነበረው። ግን በጸለያ ትንሽ ጸሎት በመንግስት በመጣ ጊዜ ባለው ጊዜ ቀድሞ በመንግስቱ እንዲገኝ አደረገው። ይሄ እግዚአብሔር ስራ ነው። በሰውኛ አይምሮ የምንመረምረው ከሆነ በምድራዊ ፍትህ ከሰማይ በስጋዊ አይን ወይም በስጋዊ የፍትህ ሚዛን ምን መዝነው ከሆነ እንስታለን። የእግዚአብሔር ግን ጸጋው ኃይሉ ክብር ይግባውና እንደማይመረመር ቸርነቱም እንደማይደረስበት እጅግ ጥልቅ ስለሆነ ይላል እኮ አይደል? በቃ ዘማውም ይሁን ማንንም ይሁን የእግዚአብሔር ምህረት ካገኘችው ይድናል። ይሄን ፖይንት የሚያሳየን ለዛ ነው። ሌላው የነገር አብርሃም አንተን የሚቀበሉትን ይቀበላሉ። ሶስት ሐሳብ ስላነሳክ አታቋርጠኝ። ገብቷል አባባ? አንተን አላቋረጥኩም። የሰማኝ ነው። እኔማ አላቋረጥኩም። አንተን ያላቋረጥከኝ እያነበብኩ ስለነበር ነው። ሐሳቡን አንብቤ ካልጨረስኩኝ ልታገኘው ስለማትችል ጨርስ ነው እኮ እኔ ያናገርኩ አይደል? ስትጨርስ አይደለም ዝም ያልኩኝ። ለምትናገራቸው ነገሮች በማስረጃ አሁን እዚህ ውስጥ ሰው እየሰማን አይደለ? ማስረጃ እየሰጠህ አሁን ቱ ዘ ፖይንት ስትመጣ አንተ ራሱ ያመጣው አንተ አሁን መጽሐፍ ቅዱሳዊንን ብቻ የምትሉ ፕሮቴስታንቲዝም ማስረጃ ብለህ የምታመጣው የሚገርምም ለትችት ሲሆን የማታምንበትን መጽሐፍ ቅዱስ ነው የምታመጣው። አሁን እኔ የሰማይን ማስረጃ ሳመጣ ግድ ከመጽሐፍ ቅዱስ ብለህ ልትገድበኝ አይገባም። ለምን? አንተ ከመጽሐፍ ቅዱስ ወጥተህ ማስረጃ ስላመጣ። ማስረጃ አይደለም ያመጣው፣ ጥያቄ ነው ያነሳው። ማስረጃ እኮ ነው ያመጣው።
ነው እናንተ ኦርቶዶክሳውያን ያቦ የዘላለም ህይወት እሺ ቀጥል አንዴ ስማኝ እኔ ማስረጃ ማመጣውማ የሆነ ትምህርት ብናገር ለተናገርኩት ትምህርት ነው ማስረጃ ማመጣው እኔ እዚህ የዘላለም ትምህርት አንድ ያመጣው ለምን አመጣው እሱ ይኸውልህ ለማምነው ማስረጃ አንድ ሰው ማስረጃ የሚባለው ለሚያምነው ነገር ነው ማስረጃ የሚያመጣው እኔ እዚህ መጽሐፍ ላይ ጥያቄ አለ ነው ይያልኩ ያሉት ይሄ በጣም ግልጽ ነው ይሄ መጽሐፋችሁ እናንተ ነው እዚህ መጽሐፍ ላይ የተጻፈው ነገር እንደ እግዚአብሔር ቃል ትክክል ስላልሆነ ጥያቄ አለ ነው ይያልኩ ያሉት እንጂ ማስረጃ አይደለም አንተ ደግሞ ይሄ መጽሐፍ እንደ እግዚአብሔር ቃል ነው ስትለኝ አንተ ማስረጃ ሰጠኛለህ ማለት ነው እግዚአብሔር ቃል ላይ ጥቅስ ሰጠኛለህ የቀደሙን ጥቅስ ልስጥ ስማኝ እሺ አሁን አታቋርጠኝ እሺ ነገር ጥቅስ ላይ እናውራ የያዕቆብ መልእክት ምዕራፍ 5 ከቁጥር 16 እንዲህ ይላል አዳምጠኝ አታቋርጠኝ አላቋረጥኩም እንዲህ ይላል ላምበው እርስ በርሳችሁ በኃጢአታችሁ ተናዘዙ እርስ በርሳችሁ የያዕቆብ መልእክት ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይሄ የጌታ ወንድም የተባለው ቅዱስ ያዕቆብ የጻፈው ነው የጻድቅ ሰው ጸሎት ኃይል ታደርጋለች ያልኩት ይሄው ማስረጃ ይሄ ነው እሺ እናውራ እዚሁ ክፍል ላይ አይደል ጥያቄን እንጠይቅ ኖ አሁን የምናነሳው ምን መሰል አንተ ለአንተ ማስረጃ ሳቀርብልህ ከመጽሐፍ ቅዱስ አምጣ ትለኛለህ አንድ አንተ ማታምን አዳምጥ እኔ ብቻ ልናገር አትበል አንተ ማታምንበትን እንደ ኤቪደንስ አርገት አስገባዋል ገባህ ብለህ አባባል ማስረጃ ብለህ የጠቀስከው ጥቅስ ላይ እናወራበት ቀጥል እናወራበት አሁን ይሄ ማስረጃ ነው ስላልክ ክፍሉ አንተ እንዳልከው ለሞተ ሰውዬ ኖ ማስረጃ ነው ሳይሆን ቅድም በነገርኩ የጻድቅ ሰው ጸሎት ኃይል ታደርጋለች ስል አምጣ ጥቅስ አልከኝ በጥቅስ ስለምታምኑ እናንተ ይወላችሁ የሚገርመኝ መጽሐፍ ቅዱስ የተጻፈው አንዴ የወረደ ነገር አይደለም ግን ስፔሲፊካሊ የጥቅስ ስለሆናችሁ ቁንጽላዊ ስለሆነ ሐሳባችሁ ጥቅስ አምጣ ትለኛለህ ይሄው ማስረጃ መጣሁልህ ቀጥል ኢየሱስ ክርስቶስ ከድንግል ማርያም ተወለደ ብዬ ያመንኩት በእግዚአብሔር ላይ ቃል ላይ ተጽፎ ስለተገኘ ነው ለዛ ነው ኮፒ አሁን ወደ ሌላ ርዕስ አታምጣ አሁን በዚህ ርዕስ ላይ እናውራ ቀጥል ስማኝ አይ ጥቅስ ለምን እንደምንገባ እኮ ስማኛ እያወራው ነው አሁን ይሄ መጽሐፍ ቅዱስ ላይ ባይሆን ኖሮ የመጽሐፍ ቅዱስ ጥቅስ ባይሆን ኖሮ እርግጠኛ ነኝ ምን የላችሁም ብለ ኦርቶዶክሳውያን ከመጽሐፍ ቅዱስ ምናምን ብለትል ነበር ግን አይገርምም እግዚአብሔር ይመስገን መጽሐፍ ቅዱስ ላይ ተቀመጠ ቀጥል እሺ ሐሳቡ ላይ እናውራ ግን በቃ ተረጋጋ ወንድም አለ እንደዚህ ይላል አሁን እቺ ተረጋጋ የምትለው ቃል ቀጥልሽ ተረጋጋ ያልኩህ እኮ በቃ እንድንወያይ ነው ሌላ አይደለም እሺ እንደዚህ ይላል ይኸውልህ ቁጥር 14 ሐሳቡን በደንብ እንታገኘው ከቁጥር 13 ጀምሮ እናንብበው ከናንተ መከራን የሚቀበል ማንንም ቢኖር እርሱ ይጸልይ ደስ የሚለው ማንንም ቢኖር እርሱ ይዘምር ከናንተ የታመመ ማንንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት አሁን በቤተ ክርስቲያን መካከል ስላለ ህብረት ማለት ይሄ እየተናገረ ያለው በህይወት ያሉ ሰዎች አንዱ ቢታመም የኔ ጥቅስ ነው አታብራራ ያንተን ስታነሳ ነው ያላብራራው ጥያቄ ነው የጠየቅኩህ ያብራራው አይደለም ጥያቄ ነው የጠየቅኩህ ይሄ ማለት አልኩህ ጥያቄ ነው የጠየቅኩህ በቤተ ክርስቲያን መካከል አንዱ ቢታመም ከቤተ ክርስቲያን ሽማግሌዎች ጠርቶ እንዲጸልይለት እያዘዘ ነው አይደል ያለው የሰማው ነው ቀጥል ጥያቄ ነው የጠየቅኩህ እኮ አው ይሄ የኔ ጥቅስ ነው የኔ ጥቅስ እስከሆነ ድረስ አንተ ልታብራራ አትችልም በዲያሎግ ህግ ጥያቄ ነው የጠየቅኩህ ኤቪደንስ ወስደህ ኖ የዲ ኤቪደንስ ወስደህ የኔ ኤቪደንስ ነው ይሄ ጥቅስ አምጣ አልከኝ ገለጽኩልህ የማብራራት ስልጣኑ የኔ ነው አንተ ገድል ስታብራራ የኛ ገድል ነው አላልኩም ስለዚህ ጥያቄ ነው እኔ አላብራራሁም ነው አጠይቀኝ የኔ ጥቅስ ነው ይሄ የኔ ጥቅስ ነው ለምን ጠይቀኛለህ ጠይቀ ከሆነ ለምን ትገባለህ ታዲያ ወዳጄ ማጠይቀኝ ከሆነ እኮ አጠይቀኝ የምትለኝ ከሆነ አንተ አሁን የፈለከው ምን እንደሆነ ታውቃለህ ልንገርህ እኔ ምን መሰለህ ሐሳብህ ካንተ ሐሳብ ውጪ ነው የመጽሐፍ ቅዱስ ጥቅሱ ብለህ ምን መሰለህ ፎልሲፋይ ልታረጋው ነው አይ እኮ እንደዛ ነው አይሆንም እኔ ደግሞ እኔ ላብራራው የኔ ጥቅስ ስለሆነ ማለት እየጠየቅኩ ነው እኮ ለምን መሰለህ የጠቀስከውን ጥቅስ አወጣ ነው አውዱ ምን እንደሚል መረዳት ስላለብን ጥያቄ እየጠየቅኩ ነው ያለሁት ገብቷል አሁን አንድ ቃል አለ መጽሐፍ ቅዱስ ላይ አዞ የሚል ቃል አለ አዞ የሚለው ቃል ብቻውን ሲሆን ለምሳሌ ባህር ውስጥ ልትገባ ትችላለህ በሐሳብህ ግን ቃሉ አውድ ውስጥ ሲገባ ትእዛዝ የሚል ቃል ትእዛዝ የሚል መልእክት ይዛል አየ አዞ እኮ ነው የሚለው ቃሉ
ትእዛዝን የሚያመለክት ይሆናል። ሶ አሁን እዚህ ቁጥር 16 ላይ የጻድቅ ሰው ጸሎት ምን የሚለው ምን ለማለት ፈልጎ ነው የሚለው ምን እንረዳው በምንድን ነው? ቃሉን አውድ ውስጥ በማስገባት ነው። ለዛ ነው ከቁጥር 14 ጀምሮ እንድናነበውና እንድንጠያየቅ የፈለኩት። አሁን እዚህ ጋር ምን ብዬ ጠየቅኩህ? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ይሄ ማለት በቤተ ክርስቲያን ውስጥ አንድ ሰው ቢታመም ሽማግሌዎችን ጠርቶ በጌታ ስም እንዲጸልዩለት እያዘዘ ነው አይደለ? ኩሴ ቀጥል። የሰሙ እየጠየቅኩ ነው እኮ አሁን እየሰማኸኝ ነው፣ ግን ጥያቄ ይመልስልኝ። ጨርስና ሐሳብህን የኔን ሐሳብ አንተን አላለሁ አጠይ በቃ ሐሳብህ ይሄ አንተ ያነሳው ጥቅስ ልክ አይደለም በለኝ። ከዛ እኔ ደግሞ የራሴን ሐሳብ ላቅርብ። መልካም። ጥያቄ መጠየቅ ካልፈለግ እንግዲህ ይሄ ክፍል ምን እያለ እንደሆነ አብራራና ከሌላ ሰው ጋር እንቀጥላለን ማለት ነው። ማትመልስልን ከሆነ ውይይት ስለማይሆን ማለት ነው። ውይይት ስለማይሆን እንግዲህ ያዕቆብ ምን እያለን ነው? በምዕራፍ 5 ላይ ወንድም እህቶች በቤተ ክርስቲያን መካከል አንዱ ቢታመም አንዱ ቢቸገር የሆነ ነገር ቢደርስበት የቤተ ክርስቲያን ሽማግሌዎች ወደ እርሱ ጠርቶ ምን እንዲያደርጉለት? በጌታ ስም እንዲጸልዩለት፣ ዘይት እንዲቀቡት ይናገራል። የጌታ ስም ተአምርን ስለሚያደርግ የእምነት ጸሎት ድውዩን ያድናል። የታመመውን ሰውዬ ማለት እዛስ ጌታም ያስነሳዋል። ክብር ለኢየሱስ ይሁን። ኃጢአትም ሰርቶ እንደሆነ ይሰረይለታል። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ከ38 ዓመት ጀምሮ ያልጋ ቁራኛ የነበረውን ሰው ጌታ እንዳትበድል ይለዋል። ከዚህ በኋላ ኃጢአትን እንዳታደርግ ይለዋል። እና እንሄዳለን ከፈላጋችሁ። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የማይ ቤተክርስቲያን የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አሜን። አዎ እውነት ነው። ለምን እግዚአብሔር ክርስቶስ ኢየሱስ አለን በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ እንደዚህ ብሎ ነግሮናል። ዮሐንስ ይሄን ክፍል ሳልናገር ማለፍ የለብኝም። ዮሐንስ 14:12 ላይ ኢየሱስ እንደዚህ አለን። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። በእኔ የሚያምን ያለው ለተወሰኑ ሰዎች አይደለም፣ በክርስቶስ በልጁ የሚያምን ይህ ስልጣን ነው ያደርጋልና እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። የሚያደርገው እግዚአብሔር ነው፣ የሚያደርገው ክርስቶስ ኢየሱስ ነው። በስሜ የምትለምኑትን ሁሉ ልጆች ስለሆነን ማለት ነው፣ ስልጣን ስላለን ኢየሱስ የሚለው ስም ለኛ ለልጆቹ የሚሰራ ስለሆነ እኛ እኮ የአብይ ልጆች የትራምፕ ልጆች የሚስተር ኤክስ ልጆች አይደለንም፣ የእግዚአብሔር ልጆች ነን። ባለስልጣን ይሄ ስም የተሰጠን ኢየሱስ የሚለው ከስም ሁሉ በላይ የሆነው ስም የተሰጠን እና ይሰራል። ኢየሱስ ያደርገዋል። በኢየሱስ ስም ፈውስ ይሆናል። ከዛስ ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ። የሚያደርግ አምላክ አለ። ለዛ ነው ያዕቆብ መልእክት ላይ ምን እያለን ያለው ወንድማችን ያዕቆብ በምዕራፍ 5 ላይ ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ከዛስ ኤልያስ እንደኛ ሰው ነበረ። አያችሁ የጻድቅ ሰው ጸሎት ማለት ምን ማለት ነው? ይሄው ኤልያስ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ይሄው የጻድቅ ሰው ጸሎት ማለት ይሄ ነው እንጂ ከሲኦል ሚስተር ኤክስ ኃጢአት ሲያደርግ የነበረን ጠንቋይ የነበረን ሰውዬ ከሲኦል ታውጣለክ የሚል የጻድቅ ሰው ጸሎት ነው የሚለው። አሁን የኔን ጥቅስ እኮ ነው የምታብራራው። አንዴ ዳዋይ ልካደም የኔን ጥቅስ እንደፈለክ እያብራራው ነው። የኔ ማስረጃ ነኝ። አልመልስም ያለ ሰው ዝም ብሎ ነው አልመልስም ያለ ሰው ላብራራው እኮ ነው። በቃ መጽሐፍ ቅዱስ ቅድምም ብያለሁ መሰል። የኔን ጥቅስ ፎልሲፋይ ከማድረግ በፊት እኔ አብራርቼው ከዛ አልስማማም ነው በውይይት ይሄ ነውር ነው። በጣም ነውር ነው። በነገራችን ላይ ሰው ሲጠየቅ አልመልስም ካለ አያውቅም ማለት ነው። የማያውቀው እንዴት ነው ያብራራው? አያውቅም እኮ ይሰው እኮ አላውቅም አልመልስልህም ማለት ሰው እንዴት ማያውቀውን ነገር ያብራራል? እንዴት ያብራራል? መማር ነው ያለበት። አያውቅም ያልከኝ እኮ አንተ ነህ እኮ ላብራራ መሰለህ። አልመልስም አያውቅም ያልኩት አልመልስም አላልኩም። እንደገና ችግር የለውም። ሰው እኮ ስለማውቀው ነው ያነሳሁት አይደል? አንተ አሁን ገርደ መንፈስ ቅዱስ የማታውቀውን ጥቅስ ብድግ አድርገህ የማታውቀውን መጽሐፍ ብድግ አድርገህ ትንሽ ነገር በገባህ ነገር ተናገርክ። ዝም አልኩኝ። የኔን ጥቅስ ደግሞ ፌር አይደለም ነው። ምን አደረኩኝ መሰለህ? የአቦን ገድል አነሳውና የተጻፈውን አንብቤ ይሄ እንደ እግዚአብሔር ቃል እውነት ነው ወይ ብዬ ስጠይቅ አዎ ብለህ ጥቅስ ጠቀስክ። እዚህ ጥቅስ ላይ እናውራ እያልኩ ነው። አሁንም ድጋሚ ልጠይቅህ ችግር የለውም።
ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩ። እዚህ ክፍል ላይ በክርስቲያኖች መካከል አንዱ ቢታመም የቤተ ክርስቲያን ሽማግሌዎችን ይጥራ ነው እያለ ያለው አይደል? ልክ ነው። አሁን በዚህ ሰዓት ይሄ ጥቅስ አቦን የሚመለከት አይደለም ማለት ነው። ምክንያቱም ልጠራው አንተ አልክ እሱን ላመጣ ነው እኮ ልጠራው ይችላል። አቦን ልጠራው ይችላል። ስም አይደለም እኮ አንተ አሁን ያነሳው ያሉት አቡየ ገብረ መንፈስ ቅዱስ ጻድቅ ናቸውኛ። ጸሎታቸው እንዴት ድል አረገ? ያዕቆብ ባለው መሰረት የጻድቅ ሰው ጸሎት ኃይልን ታደርጋለች ነው። ምንድነው ያልኩ መሰለ? እሺ የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይላል። ያ ማለት እሱ ስለመም ነው የሚለው ዝቅ 16 ላይ 16 ወደ ላይ ከፍ ብላ አታንብ። በቃ እሱ ስለመም ነው የሚያወራው። ተስማማን። ያመመው ሰው የቤተ ክርስቲያን ሽማግሌዎችን ጠርቶ ጸሎት ያርጉለት ያስማማናል። እኛ ቤትም አለ እዚህ ጋር እኮ እየጨረስን ነው። እኔ ያልኩ ያለሁት ግን የጻድቅ ሰው ጸሎት ኃይልን ታደርጋለች። this is the point። እንሄዳለን እሱ ጋር እየጨረስን እንሄድ ነው። አሁን አውድ ስላለው መጽሐፍ አሁን ያነሳው ሐሳብና ከ16 ጋር አይገናኝም። በቃ እሱን ተረዳይ። መጽሐፍ ቅዱስ ማለት የሆኑ ሰዎች እርሻ ማለት አይደለም። የፈለግነውን ከሆነ ክፍል አውጥተን ከአውድ ውጪ እንድንጠቀምበት አይፈቅድም መጽሐፍ ቅዱስ። እዚህ ክፍል ላይ ያንተ አውድ ማን ነው ልክ ያደርገው ነው? እስቲ ያንተን አውድ ማን ነው ልክ ያደርገው? አውድ ማለት ትርጓሜ ማለት አይደለም። አውድ ምን ማለት ነው? አውድ ማለት ያ ሐሳብ እዛው ቃል ውስጥ ገብቶ ሲተረጎም ማለት ነው። እሺ የኔ ትርጓሜማ የሆነን ክፍል ለምሳሌ አንተ ቁጥር 16ን ብቻ ወስደ ለራስ አገልግሎት ስታውለው እሱ የእግዚአብሔር ቃል ምንም ግልጽ ነው። አላብራራውትም እኮ የጻድቅ ሰው ጸሎት ኃይልን ታደርጋለች። እኔ አላብራራውትም። እንጠያይቅና ከዛ ቁጥር 16 ላይ እንሂድ። የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ ሲል አቦን አይመለከትም አይደል? ይሄ ክፍል የነማን ነው የሚመለከተው? የእናንተ ቤት ፓስተሩ ነው የሚመለከተው? ማን ነው የሚመለከተው? ንገረኝ። በህይወት ያለን ሰው አሁን በአገልግሎት ላይ ያለ ሰው ለምሳሌ ፓስተር ጉቱ የቱ ጋር አላለም ያዕቆብ ኬታ መጣው አንተ በህይወት ያለ ጻድ እንዴ አይደል? እሺም ብቻ ንገረኝ። ልብ በሉ እዚህ ያላችሁ በህይወት ያለ ሰው ብቻ የሚል አሳየኝ። ይሁን ተረጋግቼ ነው እያወራለሁ። የጻድቅ ሰው ጸሎት አለ እንጂ በህይወት ያለ ጻድቅ አላለም። ኬታ መጣ አንተ? እሺ ይሁን አሳየኝ እኮ ስማኝ። ከናንተ የታመመ ማንም ቢኖር ሲል ይሄ የታመመው ሰው በህይወት ያለ ሰው ነው አይደል? እውነት ነው። የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይላል። ይጥራ ማለት ምን ማለት ነው? ስሙን ይጥራ ነው ወይስ ናና ጸልይልኝ እያለው ነው ያለው? በአካል መጥቶ እንዲጸልይለት ነው ወይስ የሰውየውን ስም ይጥራ ነው? ስለ ምድራዊ ህመም አላነሳውም። የጻድቅ ሰው ጸሎት ኃይልን ታደርጋለች። ወደዛና ስለ ሽማግሌዎች አልጠየቅኩም። that's not our ታይትል አይደለም፣ ርዕሳችን አይደለም። እያወራ ያለው ስለ ሽማግሌዎች አይደለም። የጻድቅ ሰው ጸሎት ኃይልን ታደርጋለች። that is the point። አዎ እሺ ሽማግሌዎች ጋር ትግባ ላንተ እንዲመቻ አታርት። አሁንም እየረገርኩ ያለው እሱ ነው። አንዴ ስማኝ። ቁጥር 16 ጋር ያለውን ሐሳብ የምትረዳው በአውዱ ሲሆን ነው ስላልኩክ። አሁን እዚህ ቁጥር 14 ላይ አቦን አይመለከትም ወይስ ይመለከታል? ይሄ እኔ ያነሳ ያሉት ቁጥር 16 ነው። አንተ ለምን ጠይቀኛለህ? 14 አላወራንም። that's not my ታይትል አይደለም ነው ታይትላችን አይደለም። ስለ ጻድቅ ሰው ጸሎት ነው የምናወራው። እሺ አንዴ ስማኝ። ቴዲ ብዙ ጊዜ እንደዚህ ይላል፣ የመናፍቃን ባህሪ ጥቅስ ቆርጦ ማንበብ ነው ይላል ብዙ ጊዜ ማለት ነው። መጽሐፍ ቅዱስ አውድ ውስጥ ቃል አውድ ውስጥ ካልገባ በስተቀር ሐሳቡን ማግኘት አንችልም። እዚህ ጋር የጻድቅ ሰው ጸሎት የተባሉት እነማን ናቸው? ይሄው እነዚሁ የቤተክርስቲያን ሽማግሌ የተባሉት ጥራና ጸልይ በጌታ ስም የተባሉት ናቸው። ስለዚህ ያወራኛል። ኤልያስ አለ በህይወት? ይሄን መልስልኝ። አንተ ካመጣኸው ኤልያስ አለ በህይወት? ኤልያስ ይሄን ያደረገው በህይወት በነበረበት ሰዓት ነው። አየህ ኤልያስ ታሪክ ያዕቆብ ለምን ጠቀሰው? የለም እኮ ንጽጽሩ ምን መሰለ? የለም በህይወት ለምን ጠቀሰው? አንዴ ስማ። ኤልያስ በነበረበት ሰዓት ልክ እንደዚህ አድርጓል። ምን ዝናብ እንዳይዘንብ አቁሟል። የጻድቅ ሰው ጸሎት ልክ እንደዚህ ተአምር ያደርጋል ነው መልእክቱ፣ ሐሳቡ ማለት ነው። በጣም ግልጽ እኮ ነው። ምን እያለን ያለው? የጻድቅ ሰው ጸሎት ልክ ኤልያስ ዝናብን እንዳቆመው አሁንም የታመመ ከናንተ መካከል ቢኖር በኢየሱስ ስም ስለሆነ ዘይት ቀብቶ የሚጸልይለት ይፈወሳል፣ ይድናል። መልእክቱ እኮ ያዕቆብ የነገረን አይልም በኢየሱስ ስም አትጨምር አይልም አይደል? በቃ አታነቡም እኮ ይሄ በጌታም ስም ሲል በማርያም ስም እያለ ነው። አሁን እኮ ከርሴ እያወጣህ ነው። የጻድቅ ሰው ጸሎት በሚለው ላይ አትመጣም። አየ ለዛ ያቺን ቦታ ስለምትፈራት ርስ እየፈጠርክ ቱ ዘ ፖይንት ፋር እየሆንክ ነው የምትሄደው። ስትራቴጂ ግልጽ ነው። ቴክኒክ የምትያዝበት ጥቅስ ላይ ስትመጣ ተሻሻለ ወደ ላይ ተወጣ። አውዱም ቢሆን እስካሁን ቢሆን የተለየ ነጥብ አልነገርከኝም። ከመጽሐፍ ቅዱስ ላይ ከሲኦል በሆነ በሚስተር ኤክስ ጸሎት
ከሲኦል የወጣ አንድ ሰው አሳየኝ። እሱን ካሳየኝ በቂ ስለሚሆን ከሲኦል በሚስተር ኤክስ ጸሎት የወጣ ሰው ካለ አሳየኝ። እኔ እያልኩ ያለሁት 16ን እንድታብራራልኝ ነው። በጸሎት ከሲኦል የወጣ አንድ ነፍስ ካለ እየጠየቅኩ ያለሁት አንተ የፈለግከውን ጥያቄ እንድትጠይቀኝ ሳይሆን ይሄ የኔ ጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 16 ምን ይላል? አስረዳኝ። ምን ማለት ነው? ይሄ ነው የኔ ጥያቄ። ቀደም ጀምሮ ይሄን ክፍል ምን ማለት ነው? በልዩነት ይኑረን፣ እሱ ያስማማናል። ወደ አንተ መምጣት ወደ አንተ በፈለግከው መንገድ በተሳሳተ መንገድ አልመጣም። እኔ እየጠየቅኩ ያለሁት የጻድቅ ሰው ጸሎት ኃይልን ያደርጋል ምን ማለት ነው? አብራራልኝ። እሱ ምን ያልኩ እኔ የኔ መንገድ የሚባል ነገር የለኝም። የእግዚአብሔርን ሐሳብ ነው የምናገረው። ለእግዚአብሔር ቃል ታምኜ ክፍሉ ምን እያለ እንደሆነ ለመናገር እንትና ስናገር ነበረ፣ የክፍሉን ሐሳብ ማለት ነው። ስለዚህም እግዚአብሔር ይመስገን አንተ አለመቀበል መብት ነው። ምክንያቱም ደግሞ የተቀበልነው መንፈስ ልዩነት ስላለው ነው። የተቀበልነው መንፈስ በደንብ ልዩነት አለ። ለእግዚአብሔር ቃል አሁን ጥሩ ነገር ተናገርክ። በደንብ ልዩነት አለ። የእግዚአብሔር ቃል የሚያዘውን የሚቀበሉ የእግዚአብሔር የሆኑት የእግዚአብሔር መንፈስ የተቀበሉ ናቸው። ስለ ፍጡራን ደግሞ ሊሞግቱ ሚስተር ኤክስ ከሲኦል በሚስተር ኤክስ ጸሎት ወጥቷል ብሎ አንድ ሰው ሊሞግት ከመጣ ክርስቲያን አይደለም። ያሰውይ አስረግጬ ነው የምነግራችሁ፣ ክርስቲያን አይደለም። በጣም እኮ የሚያሳዝነኝ ቅድም ያነሳው የአብርሃም ኮቨነንት ራሱ አንተን የሚቀበል እኔን ይቀበላል፣ አንተን የሚባርክ እኔን ይባርካል ብሎ ቃል የተገባላቸው ፍጡር ነው እኮ አብርሃም ፍጡር አይደለም? እስኪ ያሳየኝ የት ጋር ነው እንደዛ የተባለው? እስኪ ያሳየኝ። እንግዲህ አሁን ይሄን ጥቅስ አታውቀውም? አንተን የሚቀበል አንተን የሚባርኩትን እባርካለሁ አይደል? ቃል አልገባለትም? እንደዛ እኮ አሁን እንደዛ አስአኔው አይደለም እንዴ? እሱ ጴንጤ ጋር ነው የመጣው ወዳጅ እኮ አሁን ከምናወራው ነገር ጋር እንደው ጴንጤ ምን ነው በጣም ከሚያሳዝነኝ ነገር ቢኖር ጴንጤ ነውና እንዴ አታክብደው ጴንጤን። እኔ ነገርኩ እኔ ቀጥልሽ የብሬ ነው። ጴንጤ ማለት የእግዚአብሔር ሕዝብ ነው። በጣም ነው የምኮራው የክርስቶስ ስለሆነ። መናፍቅ ማለት ነው። ጳውሎስ ምን በሐዋርያት ሥራ መጽሐፍ ምዕራፍ 24 ላይ አይሁዳውያን ከሰሱት ማለት ነው። ከሰው ፊልክስ የተባለ ጠበቃ ነው እንደውም የከሰሰው፣ አቆሙት ማለት ነው። ምን ብለው እንደከሰሱት ታውቃለህ? ይሄን ጥቅስማ ማሳየት አለብኝ። ከዛ ከቢኒ ጋር ትቀጥላለህ ወንድማችን ኩሲ። በሐዋርያት ሥራ መጽሐፍ ምዕራፍ 24 ላይ ጳውሎስ ተከሰሰ፣ በፍርድ አቆሙት። የተከሰሰው ለምን መሰላችሁ? ኢየሱስ የሚል ስም ብቻ አበዛ ጳውሎስ፣ በጣም አበዛው ጳውሎስ ራሱ። ኢየሱስ ብቻ ነው የሚለው ተመልከቱ። ከ5 ቀንም በኋላ ሊቀ ካህናት ሐናንያ ከሽማግሌዎችና ጠርጠሉስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዢ አመለከቱ። ተመልከቱ። በተጠራም ጊዜ ጠርጠሉስ ይከሰው ዘንድ ጀመረ። እንዲህም አለ፣ ክቡር ፊልክስ ሆይ አገረ ገዢ፣ በአንተ በኩል ብዙ ሰላም ስለምናገኝ ለዚህ ሕዝብ በሐሳብ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እናቀርባለን። በቃ አገዛዝ ጥሩ ነው። ነገር ግን እሺ እጅግ እንዳላቆየ በቸርነት ባጭሩ ተሰማ ዘንድ ለምንሃል። ይህ ሰው ይላል ስለ ጳውሎስ ሲናገር በሽታ ሆኖ ኢየሱስ ነው የሚለው በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተናል። የመናፍቃን ይላል ተመልከቱ፣ ወገን መሪ ሆኖ ደግሞ የኔን ጥቅስ ደግሞ ላምጣ። አንዴ ቆይ ኩሲ ድምፅ ላሰማላችሁ እንዳይቋረጥ ብርክዬ ኩሲ። ያ ቴንክ ዩ። ጸጋ ይብዛላችሁ ዘጌታችሁ የመጣችሁ ወገኖች፣ ታብና ኮፒንግ ሼሩን አስቀጥሉት። ቴንክ ዩ። ተባረኩ። በእንዲህ አይነት መደማመጥ የሚነገር ነገር ትውልድ አንዳች ይማርበታልና ተባረኩ። ቀጥሉ። ቴንክ ዩ። ሸርሚሻ የተባረክ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን ይላል። አዎ ኢየሱስ ብቻ ከተባለ ኢየሱስ ብቻውን ያድናል የሚል ሰው በሃይማኖተኞች ዘንድ ወይ ደግሞ የዚህ ዓለም መንፈስ በሚሰራባቸው ዘንድ መናፍቅ የሚል ስም ይሰጠዋል። ለምን መሰላችሁ? ለተቀበሉት መንፈስ ስለማይስማማ ነው። ኢየሱስ ስትል ስፖንጅ አይደለም የምትወረውረው፣ ድንጋይ ነው የምትወረውረው። የተቀበለው መንፈስ የሚፈነክት ነው ኢየሱስ ስትል። እኔ ተክለ ሃይማኖት ዝር ብዬ ብናገር ኩሲ አይቃወመኝም። ለምን? ለተቀበለው መንፈስ ስፖንጅ እየወረወርኩኝ ስለሆነ አይፈነክተው፣ አይጎዳውም። ተስማሚ የሆነ መንፈስ ነው። በማርያም በኩል ምናምን ብዬ ብናገር ኩሲ ያጨበጭብልኛል። በኢየሱስ ብቻ ስል ግን ዓለም ትቃወማለች፣ ፊቷን ታዞራለች። ምክንያቱስ ይሄ ስም በቃ በዚህ ስም ፊት መቆም የሚችል ማንም ስለሌለ የዚህ ዓለም የትኛው አሰራር በዚህ ስም ፊት ስለማይቆም ይቃወማል። አንተ መጥቶ መናፍቅ ይላል። አዎ
ስለ ክርስቶስ ኢየሱስ ለዚህ ዓለም ላልሆን የተለየው ነኝ በቃ ክርስቶስ የሚመጣውን ክርስቶስ የምናፍቅ ማለት ነውና የመጀመሪያ አይደለንም መናፍቅ ስንባል በዚህ ዓለም በሆኑ ሰዎች የመጀመሪያዎች አይደለም ለአዛብ ሐዋርያ ሆኖ የተላከው ጳውሎስም በዚሁ ስም ተከሷል እኔ ሐሳብ ላንሳሽ አሁን ተሰማው አንተ እኛ ብዙ ጊዜ የነገረ ቅዱሳን የመቤታችን ነገር ሲነሳ ከግንዱ ነው ወይ የምንጀምረው እነዚህ ቅዱሳን የከበሩት እኮ የመረጣቸው እኮ እግዚአብሔር እኛ መርጠናቸው ቢሆን ያስከስሳል አሁን በረከት እንዳጣመመው ብሩክ የተባለ እንዳጣመመው እውነት ነው ሰዎች ናቸው ቅዱስ ጊዮርጊስ አባታችን አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ ሰዎች ናቸው የተፈጠሩ ነገር ግን ከሰው የሚለያቸው እግዚአብሔር የመረጣቸው ቅዱስ ጳውሎስ እንዳለው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሮ እንደተናገረው ሰናይ ገድል የተጋደሉ ሃይማኖታቸውን የጠበቁ ሩጫቸውን የፈጸሙ ቅሩበ እግዚአብሔር ቅዱሳን የመቤታችን ደግሞ ክብር ይለያያል እነዚህ ሁሉ የከበሩት ግን በማን ነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው ፕሮቴስታንቱ ነገረ ክርስቶስ ላይ ያለው አመለካከት ምንድነው ካላችሁ እሱ እንዳስቀመጠው አንደኛ መናፍቅ ለምንድን ነው የምንላቸው ፕሮቴስታንቶቹ አንድ ጥቅስ ላንሳ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል የአምልኮት መልክ አላቸው ኃይሉን ግን ክደዋል ከነዚህ ደግሞ ራቅ የአምልኮት መልክ አላቸው ጌታ ጌታ ይላሉ ጌታ ሆይ የሚለኝ መንግስተ ሰማያት አይወርስም እንደተባለ የአምልኮት መልክ መናፍቅ ተብለናል ራሳቸውን ከጳውሎስ ጋር ለማመሳሰል ከዛ ትልቅ አባት ጋር ያላለውን ያላስተማረውን ይነሳሉ ከዛ አኳያ መናፍቅ እንላቸዋለን እኛ የተከበረውን የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የፍጥረታት ሁሉ ባለቤት የሆነ የቤተ ክርስቲያን ራስ የሆነውን ክርስቶስን እንሰብካለን እኛ ቤታችን በኪዳኗ በቅዳሴዋ አምላክነቱን ነው የምናነሳው ኃያልነቱን ነው የምናነሳው ክብር በሱ መሆኑን ነው የምናነሳው ስልጣን የሱ መሆኑን ነው የምናነሳው ማንንም በማይደርስበት ብርሃን የሚኖር አምላክ ነው ሰው የሆነ አምላክ መካከለኛ ሲለው መጽሐፍ ሰውነት አምላክነት ያለው ማለት ነው እናንተ ደግሞ ምን ትሉታላችሁ ሎቱ ስብሐት ክብር ይግባውና አማላጃችን ነው እንዴ ለዛ ነው ከፍሎ የሚያምን ነው ፕሮቴስታንት መናፍቅ ነው ምንለው ሌላ የአበውን ትምህርት አይቀበልም እንደ ግል ይተረጉማል ስፔኩሌሽን ይበዛዋል ትላንትና የተፈጠረ ሃይማኖት ነው ከሉተር ከተባለ ሰው የመጣ ሃይማኖት ነው ለዛ ነው መናፍቅ የምንለው ሌላ ሚስጥራት የለውም ክህነት የለውም ህይወት የለውም ፕሮቴስታንት የተባለ ሃይማኖት በአዳራሽ ውስጥ የሚቀር ሃይማኖት ነው ብዙዎች የጠፉበት እኛ ግን ክህነቱ አለን እኛ ጥምቀቱ አለን እኛ ሚስጥሩ አለን እኛ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የተባለለት የክርስቶስ አማናዊ ስጋ ቅዱስ ደሙ የሚፈተትበት የሐዋርያት እግር ያለበት የቅዱሳን ህብረት ያለበት ቅዱሳን የሚከበሩበት የስድብ አፍ የሌለበት ክርስቶስ ያከበራቸው የሚከበሩበት አቡነ ተክለ ሃይማኖት ክርስቶስ ያከበራቸው ነው አንተ ተነስተ ዛሬ ብታቃልላቸው አንተ ትቀላል እነሱማ ከብረው ሄደዋል ድንግል ማርያም አቁራሪተ ማዕት ነች ማዕት የምታርቅ ከፍጥረታት በላይ ከፈጣሪ በታች ነች ዛሬም ንግስት ይላታል ቅዱስ ዳዊት አንተ አፍን ብትከፍት ብታላቅቅ ለዘንዶ የስድብ አፍ ተሰጠው እንዳለው በራእይ 13 ላይ አንተ እንደዛ ትሆናለህ ይህች ነች ኦርቶዶክስ ይህች ነች ሃይማኖታችን ምንኮራባት የሰማያዊ መርከባችን ነች ለዘላለም ትኖራለች አለች አመሰግናለሁ እሺ ያው በጥቅስ ስለማያወራው ወንድማችን የመጨረሻው ይሆናል ብዬ አስባለሁ ይሄኛው በጥቅስ ካወራ ግን መቀጠል እንችላለን የሆነነት ፍቅር አለኝ ደናደሩ ጨርሻለሁ እኔ መስማት አችልም አሁን ከዚህ በኋላ የምናገረው መስማት ስለማትችል ምንም እንዳያሳስብ እኔ በመስማት ላይ ችግር የለም እግዚአብሔር ይስጥልኝ ስለመሸነው አይ በሰማ መልካም ነው ለህይወት ስለሚሆነ ማለት ነው እቺናት ኦርቶዶክስ ለባለው እስማማለሁ ምክንያቱስ መጽሐፍ ቅዱሳዊ ጥቅስ የሌላቸው ትምህርቶችን አሁን የነገረን ቀደም ጀምሮ ከጀመረ ጀምሮ እስኪያልቅ ድረስ የነገረን አንድም መጽሐፍ ቅዱሳዊ የሆነ ነገር አይደለም ተመልከቱ እቺናት ኦርቶዶክስ አለ ኦፍ ኮርስ እስማማለሁ በዚህ መጽሐፍ ቅዱሳዊ ያልሆነ ትምህርቶች ያሉባት ማለት ነው እንደ እግዚአብሔር ቃል ያልተነገሩ ትምህርቶች ያሉባት በሚገባ እስማማለሁ ጌታ ሆይ የሚለኝ አለ ወንድማችን ኩሲክና ጌታ ሆይ ስለምትሉ ምትገቡ አይደላችሁም ለማለት ይሄን ጥቅስ ጠቀሰ አሁን ይሄ እግዚአብሔርን ቃል ያለ ማንበብ ነው ክፍሉ
ስለ ጴንጤዎች የሚናገር ነው? ስለ እግዚአብሔር ልጆች የሚናገር ነው? በጭራሽ አይደለም የሚናገር። ያው ምን ማለት ነው ትማራለህ ብዬ አስባለሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ እንደዚህ ይላል፣ የበግ ለምድ እሺ ለብሰው ከሚመጣባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። የበግ ለምድ የለበሱ ማንነታቸው ተኩላ ስለሆኑ ሰዎች ይናገራል። ከዛስ ከፍሬያቸው ታውቋቸዋላችሁ። ከእሾ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ከዛስ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬን ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። እኛ እውነተኛው መልካም ዛፍ በሆነው በክርስቶስ ኢየሱስ ነው ያለነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። አዎ ተኩላ ስለሆኑ። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። ማንኛውም ይቅርታ፣ ደህና ደርሽ ወንድሜ። እኔ በክብር ልውጣ። ሰላም ደሩ። ጥሩ ጊዜ ነበረን። እንደ ወንድማዊነት አመሰግናለሁ። ደህና ደሩ። እሺ ሰላም ደር። ጌታ እግዚአብሔር ወደ መዳን ያምጣክ፣ የልብህን አይኖች ያብራል፣ እውነቱን እንድትረዳ። እንግዲህ ከእግዚአብሔር መንግስት እንድትጎድል አንፈልግም። ጌታ ይርዳ። በጸሎት እናስባለን። አንተንም ይርዳ፣ ወደ እውነተኛ ያምጣ። ሰላም ደርልኝ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ በሰማይ ያለው የአባቱ ፍቃድ ምንድነው? እዚህ ውስጥ ያላችሁ ጴንጤዎች ተባረኩ። በሰማይ ያለው የአባቱ ፍቃድ ምንድነው? አሁን እነዚህ ሰዎች በሰማይ ያለውን የአባቱን ፍቃድ ያደረጉ ሰዎች አይደሉም። በሰማይ ያለውን የአባቱን ፍቃድ ያደረጉ አይደሉም። ምን አይነት ሰዎች ናቸው? ያልታዘዙ። ምንድነው በሰማይ ያለው የአባቱ ፍቃድ? ይሄው ክብር ለኢየሱስ ይሁን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እንደዚህ ይላል። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ከሰጠኝ ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኛ የአብ ፍቃድ ይህ ነው። የአባቴን ፍቃድ አላደረጉም ይላል። የአብ ፍቃድ ምንድነው? ከሰጠኝ ሁሉ እንደ አንድ እንኳን እንዳላጠፋ። ቀጥሎስ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። ክብር ለእግዚአብሔር ይሁን። የአባቱ ፍቃድ ምንድነው? ልጅን አይቶ በእርሱ የሚያምን። እነዚህ ሰዎች የአባቱን ፍቃድ ያደረጉ አይደሉም። በክርስቶስ ኢየሱስ እውነተኛ እምነት የሌላቸው ሰዎች ናቸው። ለዛ እኮ ነው ተኩላ ተብለው የተጠሩት። እኛ በጎች ነን፣ በጎች እንጂ በጎቼ ድምጼን ይሰማሉ አለ ጌታ ኢየሱስ ክርስቶስ። በጎች ነን። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። የአባቱ ፍቃድ በልጁ በክርስቶስ ኢየሱስ አምነን የዘላለም ሕይወት እንድናገኝ ነው። እዛ ጋር ያሉት ሰዎች የአስቄዋ ልጆች ታስታውሷቸዋላችሁ አይደለ? ጳውሎስ በኢየሱስ ስም አጋንንትን ሲያወጣ ፈውስ ሲያደርግ እነሱም ኢየሱስ ማለት ጀመሩ ማለት ነው። አጋንንቱ በረታባቸው ይላል። ምክንያቱም ልጅ መሆን ያስፈልጋል። ይኸውልህ ባለስልጣን በመሆን ሀብታም በመሆን አይደለም አጋንንት የሚፈራክ፣ ልጅ ስትሆን ነው አጋንንት የሚፈራክ የሚንቀጠቀጥልህ። አንተ ፊት መቆም የማይችለው ልጅ ስትሆን ነው እንጂ እዚህ ምድር ላይ ኃያል ስለሆንክ ጉልበታም ስለሆንክ ጦረኛ ስለሆንክ አጋንንት አይፈራህም፣ ይቀልድብሃል። ልጅ ስትሆን በፊት አይቆምም። ጳውሎስን አውቀዋለሁ አለ። ተመልከቱ፣ ጳውሎስን አውቀዋለሁ፣ ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? የፈለገ ስልጣን ይኖር አንተ ማን ነህ ይላል አጋንንት። በፊት ምንም ነገር ነው በፊቱ። ምክንያቱስ ልጅ አይደለም። ልጅ ስትሆን ግን ባለስልጣን ነህ። ኢየሱስ የሚለው ስም በአንተ ይሰራል። ለአንተ የተሰጠ ስም ነው። ለአንተ የወጣ ስም ነው ኢየሱስ የሚለው ስም። ይሄው ኢየሱስ የሚለውን ስም ይዘህ በስፍራ አጋንንት አይቆምም። ይኸውላችሁ ያ ፍቃድ ምንድነው? በክርስቶስ ኢየሱስ በማመን የዘላለም ሕይወት እንድናገኝ ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ የሚነግረን የአባቴን ፍቃድ አላደረጋችሁም ነው። ግን ልክ እንደ አስቄዋ ልጆች ኢየሱስ ብለው ጠርተዋል እነዚህ ሰዎች። ከዛ በስምህ እኮ አጋንንት አወጥተናል ይላሉ። በስምህ አጋንንት አወጥታችኋል አላላቸውም ጌታ ኢየሱስ ክርስቶስ። በስምህ ነው የሚሉት ይመስላችኋል። አሁን ለምሳሌ ኦርቶዶክሳውያን ቄሶች ሲያንጫጩ ይውላሉ እኮ አይደል? ሲንጫጫ ይውላል። በአርሴማ ሲል ይንጫጫል፣ በሚካኤል ሲል ይንጫጫል፣ በኢየሱስ ሲልም ይንጫጫል፣ በስላሴ ሲልም ይንጫጫል። ሲያንጫጩ እኮ ይላሉ። አሁን እነዚህ ሰዎች በስምህ እኮ ቢሉት አላቃችሁም ነው የሚላቸው። አላቃችሁ የአባቴን ፍቃድ አላደረጋችሁም። የሚያድነው የአባቱን ፍቃድ ማድረግ ነው። የአባቱን ፍቃድ ማድረግ ነው። እነዚህ ማቴዎስ 7 ላይ ያሉት የበግ ለምድ የለበሱ ተኩላዎች ናቸው። በክርስቶስ ኢየሱስ እውነተኛ እምነት ያላቸው ሰዎች አይደሉም በጭራሽ። ከዛ ቀጠለ ስለ ጌታ እራት አነሳ። እኛ ህይወት የሚሰጠውን የጌታ እራት እንወስዳለን ብሎ በጣም በሚገርም ሁኔታ ዮሐንስ 6ን ተቀሰ። እዛው ላይ ስለሆንኩኝ ይሄ ልናገርና ወደ ሌላ ሐሳብ ልሂድ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት የሚያወራ አይደለም።
እንገረ ደግሜ አዎ ስለ ጌታ እራት የሚያወራ አይደለም። ስለ ክርስቶስ ኢየሱስ ስጋና ደም ነው የሚያወራው። ምን ማለት ነው? ሰው የክርስቶስ ኢየሱስን ስጋና ደም ካልበላ አይደለም። የክርስቶስ ኢየሱስ ስጋና ደም ካልበላ አይደለም። ስለ ቄስ ጋር ሄደህ የምትቀበለውን እያሰብክ ከሆነ ተሸውደሃል። ራሱ ኢየሱስን ነው መብላት ያለብህ። እኔ ራሱ ኢየሱስን ነው የበላሁት። አይገርምም? ኢየሱስን ነው የበላሁት። እንዴት ነው የሚበላው? አሳይሃለሁ። እንዴት ነው የሚበላው ብለህ ጠይቀኝ፣ እነግርሃለሁ። እሱን ከሰማይ የወረደ ሕያው እንጀራ ነኝ አለ። ክብር ለኢየሱስ ይሁን። ከሰማይ የወረደ ዳቦ የለም። እሺ፣ ከሰማይ የወረደ እንጀራ የለም። ከሰማይ ስለወረደው ስለ ሕያው ስለሆነው ስለ ኢየሱስ እየተናገረ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ አለ። ሰው ቀጥሎ እንደዚህ ይላል፣ ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው? ከሰማይ ከወረደው። ክብር ለኢየሱስ ይሁን። ከሰማይ ከወረደው ሰው ቢበላ ምን ይሆናል? በሕይወት ይኖራል፣ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል ጌታ ኢየሱስ ክርስቶስ። እዚህ ላይ በጣም ትልቅ ምስጢር ነገረን። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ነው የተባለው፣ ስለ ቤተክርስቲያን አይደለም የተሰጠው። ይሄ ስለ ይውላችሁ የጌታ እራት ለቤተክርስቲያን የተሰጠ ነው። በቤተክርስቲያን ውስጥ የሚከናወን ነው። የጌታን እራት እኮ ለዓለም አሰጡ ና በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል ስትለው እኮ የጌታን እራት አይደለም የምትሰጠው፣ ራሱ ኢየሱስን ነው የምትሰጠው። አየህ፣ ይሄ እዚህ ጋር የተጠቀሰው ስጋና ደም ለዓለም የተሰጠ ነው። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ራሱ ኢየሱስ ነው እንጂ የጌታ እራት አለ ህብስት አይደለም። ስለ ራሱ እያወራ ነው። ታዲያ ይሄን ስጋና ደም እንዴት እንብላ? ይሄው ጌታ ኢየሱስ ክርስቶስ እኮ እዚሁ ክፍል ላይ እንደዚህ ብሎናል። ይሄው ተመልከቱ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። አዎ ከሰማይ የወረደው የሕይወት እንጀራ ኢየሱስ ነው። ወደ እኔ የሚመጣ ከቶ አይራብም። ክብር ለኢየሱስ ይሁን። በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። ወደ ክርስቶስ ኢየሱስ በመምጣት በክርስቶስ ኢየሱስ በማመን ነው ራሱ ኢየሱስን ምን በላው እንጂ ስለ ህብስት እያወራ አይደለም ወዳጄ። እኛ ክርስቶስ ኢየሱስን አዎ ራሱን በልተነዋል። ሕይወት የሆነውን እርሱን ራሱን በልተነዋል። ቀራንዮ ላይ የተሰራው ስራ ስለኔ ሕይወት ነው። እርሱ እኛ በእርሱ ነን የእግዚአብሔር ጽድቅ እንሆን ዘንድ አለ። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለኔ ኃጢአት የሆነውን ክርስቶስ ኢየሱስን በመቀበል እና ይሄን ስጋና ደም በመብላት በእምነት ማለት ነው ወደ ሕይወት ገብተናል። እኛ ወደ ሕይወት የገቡ ሰዎች ናቸው የጌታን እራት የሚወስዱት። እሺ፣ የእግዚአብሔር ልጆች የሆኑ ሰዎች በህብረት ይላል በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሲናገር የእግዚአብሔር ቃል ጴጥሮስ ሰበካቸው። እናንተ አሳልፋችሁ የሰጣችሁት በጲላጦስ ፊት የካዳችሁትን እርሱን አሳልፋችሁ ሰጣችሁ ገድላችሁ ትላችኋል፣ ይወቅሳችኋል። ከዛስ ምን እናድርግ ይሉታል። ከዛ ጴጥሮስ ይነግራቸዋል፣ ይሄን አድርጉ። 3000 ያህል ሰዎች ተጨመሩ ወደ ጌታ አካል ክርስቲያኖች ሆኑ። 3000 ያህል ሰዎች ተመልከቱ። ከዛ በኋላ ምን እንደሚል ቁጥር 42 ላይ ቁጥር 41 ቃሉን የተቀበሉ ተጠመቁ፣ በዚያን ቀን 3000 የሚያህል ነፍስ ተጨመሩ ይላል። እነዚህ 3000 የሚያህል ነፍሶች የተጨመሩት ምን ያደርጉ ነበር መሰላችሁ? በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ አያችሁ። በሐዋርያት ትምህርትና እነዚህ የተጨመሩት 3000 ሰዎች በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር። አያችሁ፣ ጸሎት፣ የሐዋርያት ትምህርት፣ ከዛስ እንጀራ በመቁረስ የጌታ እራት ነው። እሺ፣ የጌታ እራትን የሚወስደው የተጨመረ ነው ወደ አካሉ። ለዓለም የተሰጠ አይደለም። የጌታ እራት በአካል ውስጥ ላሉት የተሰጠ ነው የጌታ እራት። ልዩነቱ ገባችሁ? ዮሐንስ 6 ላይ ስለ ህይወት ነው የሚያወራው። በክርስቶስ ኢየሱስ በማመን ስለሚገኘው ህይወት ነው። አሁን ገድላቱ ላይ ያለውን የአቦን እኛ ያከበራቸውን እነሱን እናከብራቸዋለን። እኛ መቼ እኮ የማዋረድ ዕቅድ አይደለም እኮ ያዝነው። የተዋረደ መጽሐፍ አላችሁ፣ የተዋረደውን መጽሐፍ ጣሉት ነው እያልን ያለነው። ሚስተር ኤክስ ሚስተር ዋይ የተባለ በእግዚአብሔር ፊት ጻድቅ የለም። በክርስቶስ ኢየሱስ ያመነ ሁሉ ጻድቅ ነው። ይሄው እዚህ ውስጥ ያሉ ጴንጤዎች አላችሁ አይደል? እየሰማችሁ ነው። በተለያየ ሀገር ያላችሁ ሰዎች እናንተ በክርስቶስ ኢየሱስ ጻድቃን ናችሁ። በእግዚአብሔር ፊት ነውር አልባ ናችሁ። ክብር ለኢየሱስ ይሁን። ነውር አልባ የሆን ነው። ተመልከቱ፣ ነውር አልባ የሆን ነው ጻድቅ የሆነው ኢየሱስ ክርስቶስ ስለኛ ስለታየልን ነው። ጻድቅ የሆነው ኢየሱስ ክርስቶስ ስለኛ ቀድሞ ስለገባ ነው። ዮሴፍ መድኃኒት ሆነላቸው ለወንድሞቹ በተራቡ በተቸገሩ ሰዓት ቀድሞ በመውጣቱ በ30 ብር ሽጠው አሳልፎ ሰጥተውታል። ቀድሞ በመውጣቱ በረሃብ ሰዓት በተቸገሩ ሰዓት ዮሴፍ ምን ሆነላቸው? ደረሰላቸው፣ መድኃኒት ሆነላቸው። ቀድሞ የገባው እርሱ እኛን ወክሎ በሰማይ ያለ ታላቅ ወንድማችን ኢየሱስ እርሱ በእግዚአብሔር ፊት ነውር አልባ አድርጎናል። በእግዚአብሔር ፊት መታያችን ነው። በጣም የሚገርመውን ነገር ልንገራችሁ። እግዚአብሔር በክርስቶስ ነው የሚያቀን። የትኛውም ኃጢአት ውስጥ ልትሆን ትችላለህ፣ በደል ውስጥ ልትሆን ትችላለህ፣ በጣም በቃ በሚያሳዝን ህይወት ውስጥ ልታልፍ ትችላለህ። ልክ ክርስቶስ ኢየሱስን የተቀበልክ ቀን ልጄ ይልሃል። ልጄ ይልሃል። በድልሃል እኮ ኃጢአት ስታደርግ ኑሯል። ልጄ ይልሃል። ምክንያቱስ አንተ ላይ ኢየሱስን ስለሚመለከት ነው። ልጁን ጻድቅ የሆነውን እርሱን በአንተ ላይ ይመለከታል።
ልጅ ይላል። በክርስቶስ ኢየሱስ በእግዚአብሔር ፊት ድፍረት አለ። ልዩነታችን ይሄ ነው። እኔ ፓስተር ጉቱን ጻድቅ ብዬ እኔ ኃጢአተኛ፣ ማሩን ጻድቅ ብዬ እኔ ኃጢአት የለም በዚህ መንግስት ውስጥ። ይሄ ሃይማኖት ቤት ነው ያለው። ሚስተር ኤክስ እና ሚስተር ዋይን ያገኑና በጥረታቸው በጉብዝናቸው በቁ ምናምን ትልና የሆኑ ሰዎችን ጻድቅ፣ የተቀረው ሰው ደግሞ ኃጢአተኛ። ይሄ የሃይማኖት ቤት ነው። በእግዚአብሔር መንግስት ውስጥ እንደዚህ የለም። በእግዚአብሔር መንግስት ውስጥ በስራ ሳይሆን በክርስቶስ ስለሆነ ጽድቅ ያለው ልዩነት የለም። በእግዚአብሔር ቤት ውስጥ በክርስቶስ ኢየሱስ ያመነ ሁሉ እሱ በእግዚአብሔር ፊት ነውር አልባ ነው። ነውር አልባ የሆነው የክርስቶስ ደም ስለሚታይ ክብር ለኢየሱስ ይሁን። ልዩነታችን ይሄ ነው። በሃይማኖት ቤት ውስጥ ያላችሁ ሰዎች ይሄን በደንብ ስሙኝ እሺ። ክርስቶስ ኢየሱስ ህይወት ነው። ያለ ክርስቶስ ኢየሱስ ወደ እግዚአብሔር መንግስት መግባት አይቻልም። በክርስቶስ ኢየሱስ በተለይ አሕዛብ እናንተ ስሙ። ቅዱስ ጳውሎስ በደማስቆ ጌታን አገኘውና ጌታ ላከው ወንጌልን እንዲሰራ ለአሕዛብ ሐዋርያ አድርጎ ላከው። በላከው ሰዓት ይሄን ቃል ነው የተናገረው። ተመልከቱ። ጌታ ኢየሱስ ክርስቶስ ጳውሎስን እንደዚህ አለው። ይሄ ክፍል የሐዋርያት ሥራ መጽሐፍ ምዕራፍ 28 ስለሱ ነው የሚናገረው። ቁጥር 17 እና 18 ላንብብላችሁ። ጳውሎስን እንደዚህ ያለው ከ16 ሐሳቡን እንድታገኙት። ነገር ግን ተነሳ፣ በእግር ቁም፣ በደማስቆ በወደቀ ሰዓት። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና። እሺ ጳውሎስ የኃጢአትንም ስርየት በእኔ በማመን ክብር ለኢየሱስ ይሁን። የኃጢአትንም ስርየት በውሃ በኩል፣ የኃጢአትንም ስርየት በጥምቀት በኩል፣ የኃጢአትንም ስርየት በጻድቃን ጸሎት በኩል፣ የኃጢአትን ስርየት በጌታ እራት በኩል አይልም መጽሐፉ። ለአሕዛብ ሐዋርያ ሆኖ የተሾመው ጳውሎስ ሂድና ክርስቶስ ኢየሱስ ስለ ኃጢአታችሁ ሞተ፣ ተቀበረ፣ በሶስተኛውም ቀን እናንተን ስለማጽደቅ ተነሳ የሚለውን ቃል ስበክ ተብሎ ተልኳል። እና ምንድነው የሚለው? የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዞር እንዲሉ አይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ ነው የሚለው። የኃጢአት ስርየት በእኔ በማመን በክርስቶስ ኢየሱስ በማመን አሕዛብ ሁሉ አው አግኝቷል። የኃጢአት ስርየት በውሃ በኩል የለም። የኃጢአት ስርየት ሚስጥር በምትለው በኩል የለም። በዘመናት መካከል ሚስጥር የነበረውን ለጳውሎስ ገልጦታል። በቃ አሕዛብን በክርስቶስ ኢየሱስ ወደ እግዚአብሔር መንግስት ማስገባት ነበር። በዘመናት መካከል እኔ ከሰው አልተማርኩትም የሚለው ጳውሎስ እኔ ከጌታ ከራሱ ነው የተማርኩት የሚለው ለኔ ለማስ በኤፌሶን መልእክቱ መጽሐፍ ምዕራፍ 3 ላይ እንደነገረን ሚስጥር የነበረው ይሄ ነው። የኃጢአት ስርየት በእኔ በማመን ክብር ለኢየሱስ ይሁን። ይሄ ነው በቃ መልእክቱ። ለዛ ነው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ያለ። ይሄን ብዬ ልጨርስ። ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ይሄ ነው ጳውሎስ የተቀበለው ወንጌል ይውላችሁ። ይሄ ነው ጳውሎስ ከጌታ የተቀበለው ትምህርት። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከጌታ ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። አያችሁ፣ ይሄ ነው በቃ ወንጌል። ይሄ ነው የጸጋ ወንጌል ማለት ይሄ ነው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄን በማመን ስለ ኃጢአታችን የሞተውን ጌታ ኢየሱስ ክርስቶስን በመቀበል በስሙ የኃጢአት ስርየት አግኝተን ዛሬ አሕዛብ ሁሉ አንቺ የማትወልጂ መካን የተባለች አሕዛብ ማለት ነው የእግዚአብሔር ልጆች ሆነናል፣ በስተናል በእግዚአብሔር መንግስት ውስጥ። ጌታ ኢየሱስ ክርስቶስ እኛን ስለማጽደቅ የተነሳው ጌታ ኢየሱስ ክርስቶስ በቅርቡ ሊወስደን ይመጣል። ሊያጠፋን አይደለም የሚመጣው። ወየውላቸው በክርስቶስ ኢየሱስ ላላመኑ ሰዎች ይመጣባቸዋል። ለዛ ነው በስራዬ ዮን መግቢያዬ ዛፍ ስር ተቀምጦ ማለት በስራ ወዳጄ በስራዬ የምንልበት መንግስት ውስጥ አይደለንም ያለ ነው። በስራው ወደ እግዚአብሔር ገብተናል። ጌታ ኢየሱስ ክርስቶስ ሊወስደን ይመጣል። ሙሽሪትን የእርሱ የሆነችውን የጌታ ብልት የሆነችውን አካል የሆነችውን ጌታ ኢየሱስ ክርስቶስ ሊወስድ ይመጣል። አሁን ሊያጠፋን አይደለም። እኛ በብርሃን ያለ ነው፣ የብርሃን ልጆች ነን። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር አብ ይሁን። ክብር ለመንፈስ ቅዱስ። ተባረኩ። ወዳችኋለሁ። ተባረክ ብሩኬ። ዋው ጌታ ኢየሱስ ዘመንህን ይባርክ። ሃሌሉያ ብለናል። ዋው ተባረኩ። እሺ ውበትዬ እንኳን መጣሽ። ውብዬ እንኳን አየሁሽ። እስኪ ሰላም በይኝ እስከዛ። ውብዬ
የኔ እናት ነበር እኮ ኤርሚስ ሲገባ አመጭም እያልኩ እየጠበቅኩ ነበር እያደረኩ ይኸው ዛሬ ሰላም ለእናንተ ይሁን። የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ኪዩ ጌታ ኢየሱስ ዘመንህን ይባርክ፣ ይጨምርልህ፣ ያብዛልህ። እግዚአብሔር አምላክ በብዙ የቃሉን መገለጥ በብዙ ያብዛልህ። ተባረክ። ኤርሚዬ ሰላም ላንተ ይሁን ብያለሁ። በጣም የምንወድህ ሰላምዬ፣ ማሩ፣ ፓስተርዬ፣ እህትነት ቢንዬ፣ ደግሞም የተወደድክ ዳጊዬ፣ ሁላችሁም የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩልኝ። ምን ይባላል? በቃ ረስርሰናል። ክብር ለጌታ ለኢየሱስ ይሁን። ጌታ ያለው በቃ እንደዚህ ነው። የቃሉን መገለጥ መንፈስ ቅዱስ ሲያበራልን ያ ከአንዱ መንፈስ ሁላችንም ስለተካፈልን ደግሞ የእግዚአብሔር ቃል ሲነገር ውስጣችን ይቀጣጠላል አይደል? ክብር ለጌታ ለኢየሱስ ይሁንና ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። በኋላ እድል ካገኘው 1-2 ደቂቃ የተወሰነ ነገር እላለሁ። ግን ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩልኝ። አብዬ ወይ ተባረክ የኔ እናት፣ የምወድሽ እህቴ። ጌታ ዘመንሽን ይባርክ። ባለሽበት ጸንተሽ ቁሚ እላለሁ። ጸሎትሽን ያለው አንዳንዴ እየገባውና በጣም ነው ነፍሴ ሐሴት የሚያደርገው። ከገባው ድንገት ከጠራሽኝ እያልኩ ስራ ላይ ሆነና ከላይ ሆኜ ነው። ይሄ ቢሃይንድ ባይ የሚባለው ቁጥሮች ካሉ አንደኛዋ እኔ ነኝ እና በጣም ነው ደስ የምትይኝና ብዙ ሁላችንም ብዙ በጸሎት እንትን አይደለንም። አንቺ ብቻ ነሽ ብዙ ጊዜ አሁን ሳይ ሌሎች ካላችሁ ይቅርታ። ወብዬ ግን በጣም በቃ ቀናቶቿ በጸሎት ነው። ለሁሉም ጸልይ ሰማታለና ኢየሱስ ዘመንሽን ይባርክ። ተባረኪ። ዘመንሽ፣ ዘርሽ፣ ህይወትሽ በቃ ሁሉ ነገር ኢየሱስ የተባረከ ይሁን። ሁላችሁን ባርካለሁ። እውነት ዘሮቻችሁ የጠላቶቻችሁን ደጅ ይውረሱ በኢየሱስ ስም አሜን። እሺ ቢኒ ይቀጥል። ተባረኩ። ለሁሉ አይደለም ውቤ ታዳላለች፣ ለኔ ብቻ ነው ማጸለይ ነው። አረ ለሁሉም ነው በእውነት። እኔ በጣም ሰምቻታለሁ። በጣም ብዙ ቀን ላይ ሆኜ ነው የምሰማት። ከገባው ድንገት ኢንተራክት እንዳለበት ምናምን ብዬ በቃ ችግር የለውም እንቦጣ ቀጥል በለን የምትለንን ሰላምዬ ባሩ እንኳን ደስ አላችሁ። ሰላምዬና ማሩ ኤርሚም እንኳን ደስ አለህ። ያው ፓርት ኦፍ አስ ስለሆነ ማለት ነው። ሁላችሁም እስራኤል ሃይ እንኳን ደስ አለን። ዛሬ የደስታ ቀን ነው እኛ ሀገር የእውነት። ሁላችሁ የብዙዎች ክርስቲያኖች ጸሎት ጭምር አለበት። እንግዲህ የተፈታ የሚመስል ችግር አለ፣ ግን ወንድሞቻችን ተመልሰዋል። ሬሳቸውም የሞቱት ሬሳቸውን እንዲቀብሩ በተለይ አንድ ወንድም አለ በጣም አንጀቴን ይበላኝ ነበር። አባቱ ሳይቀብረው በህይወት አለፈ እንጂ 11 ዓመት ሬሳውን የጠበቀ በጣም ጎበዝ ወታደር ልጅ ነበር። እሱም ይጨምራል። ሌላ 20 ደግሞ በአካል አዶኖ በቅርቡ የዛሬ ወር አካባቢ አጽም አይታችሁ ከሆነ እኔ ፖስት ያረኩት ልጅ እኔ ላይ እሱም ተለቋል። አይቼው ቅድም በጣም ነው ያለቀስኩ። መሬት ላይ ነው የወደቅኩ። በቃ ሰው መስሎ መጥቷልና ተለቋል እሱምና ጌታ ኢየሱስ ክብሩን ይውሰድ። እናንተ ወንድሞች የአብርሃም ልጆች ደግሞ በክርስቶስ የተጠራችሁ ከኛ ጋር በትጋት በትግላችን ሁሉ የነበራችሁ በተለይ ኤርሚያ ቃል የለኝም በውስጥ ማብሮን ስለሚያነባ ማለት ነው። ጌታ ዘመናችሁን ይባርክ። እናንተ ሁሉ ጸሎት ይሄን አድርጓልና ሁላችሁም ታችም ላይም ያላችሁ ክርስቲያን የተባለው ሁሉ እግዚአብሔር ይባርካችሁ። ስለዛች ምድር ስለ ህዝቡ ጤንነት ስለምትጸልዩ ጌታ ኢየሱስ ደግሞ ዛሬ ደስ የሚል ነገር አድርጎልናል። እስራኤል ሃይ ተነጻخላለሁ። እኔ ሁሌም እስራኤሎች የፈለገ መከራ ቢደርስብን እስራኤል ልንኖር ነው። እግዚአብሔር ከዘመናት በፊት ከነዓን የሚባልን ምድር በቃ ያዕቆብን ስም ቀይሮ እስራኤል ብሎ አስቀመጠንና የትም አንሄድም። ሁሌ ነው የምንኖረው እስራኤል ሀገር ሁሌ ማለት ነው። ማለቅ ካለብንም እዛው ምድር ላይ ነው የምናልቅ እንጂ አንለቅም። ቦታችን ከንቱ ድጋም ነው የሚሆነውና ጌታችንም የሚመጣበት ምድር ነው። መኖሪያችንም ለ1000 ዓመት ይመስለኛል እዛ ነው። ሰው በተለይ በክርስቶስ ወንድሞች የሆናችሁ የአብርሃም ልጆች ተብላችሁ የተጠራችሁ ደግሞ የጥሪው ተካፋይ የሆናችሁ ሁሉ ለዘላለም ከኛ ጋር ናችሁና ደስተኛ ነኝ በጣም። ስለእናንተም እግዚአብሔርን ከፍ አድርገዋለሁ ስለእውነት። ተባረኩልኝ። እሺ ቀጥሉ። ይቅርታ በመሃል ላይ የውብዬ
ሰይ ነው ወይ? እሺ ተባረኩ ወገኖች። እቺ ሞባይሌ በጣም እየጋለች ስለሆነ መክፈት ትችያለሽ እንዴ አንቺ? ልክፈት። እሺ አንድ 3 ሰዓት ያ አንቺ ክፈቺ፣ እዛ እንገናኛለን። ሞባይሌ ለምን